በአገዛዙ ላይ ያልተጠበቀ ወይም ያልጠበቀው አገዛዙ ያልጠበቀው ቅዠቱን ወደ ተረትነት የቀየረ አጠቃላይ እርምጃ ነው እየተካሄደ ያለው እና በዚህ ሂደት ውስጥ የአማራ ፋኖ ሰራዊት የራሱ ምርጥ የሆኑ ጀነራሎችን ማፍራት ችሏል። ይሄ የግፍ ተግባር ያገዛዙ የግፍ ተግባር ግፍ የወለደው ቆራጥ ታጋዮችን፣ ቆራጥ ተዋጊዎችን፣ ቆራጥ ጀነራሎችን፣ ቆራጥ ኮሎኔሎችን ወይም ደግሞ ራሶችን፣ ደጃዝማቾችን፣ ፊታውራሪዎችን፣ ቀኛዝማቾችና ግራዝማቾችን ራሱ ጊዜው ራሱ መከራው ራሱ የወለዳቸው ጦርነቱ የወለዳቸው ፎር ስታር ጀነራል የሚያስንቁ የራሱ ምርጥ ጀነራሎች፣ ምርጥ ኮሎኔሎች ማፍራት ችሏል እና ይህ ባለበት ራስ ዘመነ ካሴን የመሰለ ምርጥ የጦር መሪ፣ ምርጥ አርበኛ ባለበት፣ ጀነራል ሀብቴን የመሰለ ምርጥ ጀነራል ባለበት፣ ጀነራል ዝናቡን የመሰለ ምርጥ ጀነራል ፎር ስታር ጀነራል የሚያስንቁ መከራው ጊዜው የወለዳቸው ጦርነቱ ግፉ የወለዳቸው ምርጥ ጀነራሎች ባሉበት ኢንጂነር ማንችሎት ፎር ስታር ጀነራል የሚያስንቁ አስደናቂ ጀነራሎች ትግሉ ራሱ በፈጠረበት ጀነራል ደሳለኝን የመሰለ ጀነራል መረይን የመሰለ ጀነራል አበበ ፋንታውን የመሰለ ጀነራል አስራስ ማረዳምጤን የመሰለ ጀግኖች ጀነራል ባዬ ባሉበት ፋኖ የትውስጥ ጀነራል ምንም አያስፈልገውም። ለማይክሮ ሰከንድ እሱን አያስበው ማለትም ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ሕዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ሕዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር በእውነቱ እጅግ አስደናቂ ግብ እና ድል የተጨበጠበት ነው። ወደፊትም ይሄ ተጠናክሮ ይቀጥላል። በቅርብ ጊዜ ውስጥ ደግሞ ራሳቸውም የተናገሩት ስለሆነ እኛ መናገር እንችላለን። አሁን ሁሉም ነገር መስመር ላይ በጣም በጥሩ ሁኔታ ላይ ነው የሚገኘው። ይሄ ያስደነገጠው አገዛዝ የደረሰበትን ምት ብቻም ሳይሆን ለብዙ ጊዜ ከዓመት በላይ እየከፋፈለ እንደ ዱባ ለመነጠል ለመምታት የሚያዋጣውን የፕሮፓጋንዳ ስልት ነበር ሲከተል የነበረው። ያ እንግዲህ ወደ ተረትነት እየተቀየረ ሲመጣበት እና የደረሰበት ወታደራዊ ምትም ደግሞ በጣም ከባድ በመሆኑ እና በአናቱ ደግሞ ይሄንን ምት መቋቋም ስላልቻለው በ3 በ4 ቀን ውስጥ በርካታ ቦታዎች በፋኖ ቁጥጥር ስር ገብተዋል። በአገዛዙ መሳሪያ አንጋቻ ላይ ከባድ ጉዳት ደርሶበታል። መቋቋም በፍጹም አልቻለም። ይሄ የበለጠ እየሰፋ ድሉ በጣም እያደገ ወደ እንግዲህ ሽንፈቱን በቅርብ ርቀት እያየው መሆኑን ስለተገነዘበ የደረሰበትን አጠቃላይ ድል አጠቃላይ ምት እና በፋኖ በኩል የተገኘውን ድል ለሌላ ለመስጠት መሞከር እንግዲህ ከዛ የመነጨ ነው። ነገር ግን ይሄ በፍጹም ውሃ የሚቋጥር አይደለም፣ የትም አያደርስም። ሽንፈቱን በቅርብ ርቀት እያየው ነው በአገዛዙ በኩል። በፋኖ በኩል ደግሞ አንጸባራቂው ድል እና 4 ኪሎ ምናምን እየተባለ እንደሚዘፈነው ሳይሆን በትክክል በተጨባጭ 4 ኪሎ ምን ያክል እየቀረበ እንደሆነ ለፋኖ ለነሱ ደግሞ የተቀመጡበት ወንበር እንዴት እየቆጠቆጣቸው እንደሆነ ያዩበት ነው የሰሞኑ ትግል። እሱ የበለጠ ተጠናክሮ ይቀጥላል፣ የበለጠ እየሰፋ ይሄዳል። ድሉ በቅርብ ጊዜ ውስጥ ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ መቶ አለቃ ሳሙኤል ይፍሩን ጋብዘናል። መቶ አለቃ ሳሙኤል ይፍሩ የኢትዮጵያ ፖሊስ ዩኒቨርሲቲ በካዴት ኦፊሰርነት ከኢትዮጵያ ፖሊስ ዩኒቨርሲቲ በካዴት ኦፊሰርነት ከተመረቁት አንዱ ነው። መቶ አለቃ ሳሙኤል ይፍሩ እንግዲህ በአዲስ አበባ ፖሊስ በከተማዋ የተለያዩ ክፍለ ከተሞች በተለያዩ ኃላፊነት ደረጃዎች ለ10 ዓመታት አገልግሏል። ምርጫ 97ን ተከትሎ የመጣውን ቀውስ ምክንያት በማድረግ ከምርጫ 97 ማግስት
በራሱ ፈቃድ ከፖሊስ ተቋሙ በመልቀቅ በአገር ቤት በዓለም አቀፍ ተቋም በሙያው አገልግሏል። በዓለም አቀፍ ምርምርና ዓለም አቀፍ ግንኙነት የመጀመሪያ ዲግሪውን በአገር ቤት አግኝቷል። በውጭ ሀገር ከወጣም በኋላ በሀገራችን ወቅታዊ ሁኔታ በተለይም በአማራ ህዝብ ላይ የታወጀውን ጦርነት አስታኮም በየጊዜው በማህበራዊ ሚዲያ ጭምር ማብራሪያ በመስጠት ይታወቃል። መቶ አለቃ ሳሙኤል ይፍሩ እንግዲህ ከተለያዩ በተለይ በጸጥታ ጉዳይ ላይ ከሚሰጣቸው ትንታኔዎች በተጨማሪ በግል አረዳዱና ጥናቱ ጭምር የታሪክ እውቀቱ ከዚህ ቀደም አድዋን የማይጨውንም ጦርነት ምክንያት አድርገን ውይይት ማድረጋችን ይታወሳል። ዛሬም ባለው ወቅታዊ ሁኔታ በተለይም በዘመቻ አንድነትና የአራት ኪሎ ገዢዎች ይዘውት የመጡት አዲሱን ክስ በፋኖ በኩል እየተወሰዱ ያሉ እርምጃዎችና ለክሱ እየተሰጡ ያሉ ከተለያዩ አቅጣጫዎች ምላሾችን መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን መቶ አለቃ ሳሙኤል ይፍሩ፣ በድጋሚ እንኳን ተገናኘን። እንኳን ደህና መጣ። ጤና ይስጥልኝ ሀብቴ፣ ለግብዣው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ለውድ የህብር አድማጮችም የክብር ሰላምታ ይድረሳችሁ እላለሁ። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል። እንግዲህ ዘመቻ አንድነት ተብሎ ዛሬ አራተኛ ቀኑ ላይ ይገኛል። ሶስተኛ ቀኑ ላይ አገዛዙ ይዞት የወጣ ክስ አለ። ዛሬ እንግዲህ የአማራ ፋኖ በጎጃም መሪና ከዘመቻ አንድነት አስተባባሪዎች አንዱ አመራሮች አንዱ አርበኛ ዘመነ ካሴም በዚህ በአገዛዙ በኩል የህወሓት ጄኔራሎች ይህንን ዘመቻ እንደሚመሩት አድርጎ የገለጹበት ሂደት አለ። እንግዲህ ከህወሓት ጄኔራሎች ጋር በአንድ በኩል 4 ኪሎ ውስጥ እየመከሩ ነው። ሌተናንት ጄኔራል ታደሰ ወረደና ወዲ አሸብር የሚባለው ጭምር አዲስ አበባ መሆኑን እየሰማን ነው። ጄኔራል ምግበና ወዲ አሸብር ናቸው ይሄንን የሚመሩት ብለዋል። በእርግጥ ጄኔራሉም የትግራይ ኃይል የተባለውም በየበኩላቸው ባወጡት መግለጫ ይሄንን ሐሰተኛ ትርክትና ክስ ማውጣት ያስፈልገው ለምንድን ነው የሚል ያው እነሱን በጦርነት ለመተንኮስ ፍላጎት እንዳለ የሚያሳይ ስጋታቸውን የገለጹበት ሂደት አለ። የፋኖን እንቅስቃሴ በዚህ ደረጃ እንግዲህ አብይ አህመድ በብስክሌት ባህር ዳር ሄደ፣ ፋኖ የለም በትነኗል፣ ቆሞ የማይዋጋበት ደረጃ ደርሷል ሲባል ነበርና ከዛ ሁሉ ክስ በኋላ ዘመቻ አንድነት ተከትሎ እኛ አልፎ አልፎም እንግዲህ የነበሩ ውጊያዎችን በየጊዜው ስንገልጽ ቆይተናል። ነገር ግን በአገዛዙ በከፍተኛ ደረጃ ሐሰት ሲያሰራጭ የነበረበት ሂደት አለ። እውነታውን መቀበል አልቻለምና ዘመቻ አንድነት እንዴት አገኘው? ከዛ በኋላ የመጣውንም ክስስ? መልካም ሀብቴ፣ እውነት ነው። ዘመቻ አንድነት እንግዲህ ከምንም በላይ ወታደራዊ እርምጃዎቹ እንዳሉ ሆኖ በጣም ትልቁ ፋይዳ ፋኖ ወደ አንድነት እንዲመጣ የራሱ ወጥ የሆነ ወታደራዊ ኮማንድ እንዲኖረው ከአንጃ ግራንጃ የጸዳ ፖለቲካዊ ኮማንድም እንደዚሁ እና ወጥ የሆነ ኢንተግሬትድ የሆነ የተዋሃደ ፖለቲካዊ አመራር እንዲኖረው በማሳሰብ ረገድ እኛ ከመጀመሪያው ጊዜ ጀምሮ እንደምታስታውሰው ያ በትግል ውስጥ እንኳን በጦር መሳሪያ ትግል በሰላማዊ የፖለቲካ ትግል ውስጥ ምን ያክል አስፈላጊ እንደሆነ የሚታወቅ ነገር ነው። ከዛ በመነሳት ፋኖ ወጥ የሆነ የተዋሃደ የፖለቲካ አመራር እንዲኖረው እንደዚሁም ወጥ የሆነ ወታደራዊ ኮማንድ እንዲኖረው በማሳሰብ ረገድ በጣም በጥንቃቄ ያው ስናሳስብ የኖር ነው የቆየነው እንደሆነ አንተም ታስታውሳለህ። ይሄ የኢትዮጵያ ሕዝብም የአማራው ሕዝብ በጣም የሚፈልገው ነገር ነው ይሄ የነበረው። እንግዲህ ምናልባትም በጣም በተጠና ሁኔታ ነገር ግን ድንገተኛነት ባህሪ ባለው መንገድ ነው ይሄ ዘመቻ አንድነት በፋኖ በኩል የተከፈተው። ውጤቱም ደግሞ ያው እንደምታየው እና እንደምትሰማው እጅግ አንጸባራቂ ድሎች የታጀበ ነው። ይሄ በአገዛዙ በኩል በዚህ አረመኔ ጭካኔን እንደ ግብ ማሳኪያ የረከሰ ዓላማውን ለማሳካት እንደሚጠቀም ያው ይታወቃል። ጭካኔን ወይም የጭካኔ ተግባርን እንደ አንድ የውጊያ ስልት እና የግብ ማስፈጸሚያ የሚጠቀም እጅግ በጣም የረከሰ አገዛዝ ነው። ይሄ በተደጋጋሚ ያልነው ነው እና ያንን በሰባበረ መንገድ በአገዛዙ ላይ ቅስም የሰበረ እርምጃ ያስከተለ ከባድ ተከታታይነት ያለው በጣም ፈጣን እንዳልከው ዛሬ 4ኛ ቀን ሆኖ በእያንዳንዱ ቀን እጅግ አንጸባራቂ በሆኑ ድሎች ታጅበው በርካታ በሁሉም ቀጠና በርካታ አንጸባራቂ ድሎችን እየተቀዳጀ ትግሉ በከፍተኛ ደረጃ ግለቱን እንደጠበቀ ቀጥሏል። ይሄ ያስደነበረው አገዛዝ ተርካሻ ምክንያቶችን ወደ መደርደር እና ምቱን መቋቋም ሲያቅተው ተርካሻ ውጭ የሆኑ ምክንያቶችን ለመፍጠር እና ሌላ ምናልባትም የቀረውን ህዝብ ያነሳሳልኛል። ያው የኢትዮጵያ እናቶች ደሃ እናቶች በመከራ የሚያሳድጓቸው ልጆች መልሰው ይሰጡኛል ብለው ተስፋ ያደርጋል እና ይሄ ምንም ውጤት አያመጣም። በዛ በኩል የኢትዮጵያ ህዝብ በሚገባ የተገነዘበው ነው። የአማራ ህዝብ ግን የተወለት አማራጭ ባለመኖሩ ለተከታታይ 2 ዓመት እየታገለ የመጣበት ነው። የሚወርድበትን ቶን መከራ፣ ስቃይ ተቋቁሞ በጽናት ይህንን
የወረራ ጦርነት ለመቀልበስ እና ለመስበር ከፍተኛ ጥረት በማድረግ ላይ ነው የሚገኘው እና ፋኖም የአማራን ህዝብ ፍላጎት እውን ለማድረግ የአማራን ህልውና ለማስከበር የጀመረውን ጠንካራ ትግል በተሻለ አንድነት እና ውህደት በጠንካራ እርምጃ ወደፊት ይዞ በመሄድ ላይ ነው የሚገኘው። ይህን መቋቋም ያቃተው አገዛዝ ውጫዊ ምክንያት ለመለጠፍ እንደሞከረ ነው የተገነዘብኩት እና በጥሩ ሁኔታ ላይ ነው እየሄደ ያለው። እንደዚህ ነው ያየሁት። ከልብ አመሰግናለሁ። እንግዲህ ያው በአንድ በኩል ከህወሓት ጋር ፕሪቶሪያ ሄደን ተስማምተናል በሚል በጊዜው እንግዲህ በስልጣን ግብግብ ሳቢያ ያነሱትን ጦርነት መሰረት አድርጎ በተለይ ጦርነቱን ወደ አማራና አፋር ክልል ተጎትቶ እንዲገባ ሲደረግ አብይ አህመድ ጦርነቱን መቆመሪያና እነዚህን አካባቢዎች ለማውደም እንደ ጥሩ አጋጣሚ የተጠቀመበትና ሌላው ቀርቶ መንገዶችን በድሮን ቆርጦ ማስቀረት የሚቻለውን ወረራ እንዲቀጥልና እንደፈለጋቸው እንዲፈነጩ ሲያደርግ የነበረበት ለፋኖ በጊዜው መሳሪያ አልሰጥም በሚል የተለያዩ ብርጋዴር ጀነራል ተፈራ ማሞ ተናግረዋል። እንግዲህ የከባድ መሳሪያ ሽፋን እንኳን ሰራዊቱ መስጠት የማይፈልግበትና ህዝቡን ሆኑ ብለው ያስወረሩበት ያስጠቁበት ሁኔታ አለ። ከዛ በኋላ ደግሞ አንድ ላይ ነን የሚል ጉሮ ሸባ ሲባል ነበር። አሁን ዛሬ ደግሞ እርስ በርስ የመካሰስ አለ። አንዱ በስም የተጠቀሰው ጀነራል ከታደሰ ወረደ ጋር ወዲ አሸብር የሚባለው አዲስ አበባ ከአብይ አህመድ ጋር እየመከረ ነው። የመከላከያ ደግሞ ውንጀላ ወዲ አሸብርና ጀነራል ምግበ የፋኖን እንቅስቃሴ መርተዋል በሚል እየደረሰባቸው ያለውን ሽንፈት ለማካካስ አዲስ ክስ ይዘው የመጡበት ሂደት አለ። እንግዲህ በእርግጥ የአማራ ፋኖ በወሎ ቤተ አማራ ቃል አቀባይና የዘመቻ አንድነት አስተባባሪዎች አንዱ ፋኖ አበበ ፈንታውም ትላንት ምላሽ ይሰጥበታል ላገዛዙ ውንጀላ። አልጀዚራም እንግዲህ ያን መሰረት አድርጎ የዘገበበት ሂደት አለ። አሁን ባለው በተጨባጭ ሁኔታ ስርዓቱ እየደረሰበት ያለውን ሽንፈት ተከትሎ በተለይ የሰራዊቱ አባላት ምንድነው መረዳት ያለባቸው? አሁን በተለያዩ ግንባሮች እንግዲህ እጃቸው የሚሰጥም ያለ ሆኖ በዛ ግንባር ያልተሰለፈም ሰራዊት ስርዓቱ ላይ እየደረሰ ያለው ምት የሚነገረው ሳይሆን እየተፈጸመ ያለው ተቃራኒ መሆኑን ራሱ በራሱ አገዛዙ በመግለጫ እየተናገረ አይደለም ወይ? ቀጣዩ ሂደት ምንድን ነው? መልካም ሀብቴ፣ ህወሓትን በተመለከተ ምንድን ነው አገዛዙ ከህወሓት ጋር በነበረው ውጊያ ማለትም ያን ጦርነት ራሳቸው የጀመሩ ለመሆኑ ወደኋላ ተመልሶ ማስረጃ መቁጠር አያስፈልገንም ያኔ ማለት ነው። ከዛ በኋላ በተፈጠረው አጠቃላይ ነገር ትግራይ ውስጥም ሆነ ከዛ በኋላ ወደ አማራ ክልል ስበው በማስገባት ህወሓትን በመውጋት ረገድ በአንድ ድንጋይ ሁለት ወፍ የመግደል ስትራቴጂ ነበር ሲከተል የነበረው የአብይ አህመድ አመራር ማለት ነው። እንዴት ለኛ ይመስለናል ወይም ደግሞ ያው የህወሓት አስቸጋሪ ባህሪ ነገሮችን በጥልቀት በርቀት የማየት አቅም ማነስ ነው እንጂ ችግሩ በአገዛዙ በኩል ሰሜን በሚል ሰሜኑን የአማራውን ህዝብም ሆነ የትግራይን ህዝብ አንድ ላይ ከፈረጀው የቆየ ነው። የሚያየው ከኢትዮጵያ ታሪክ ጋር ነው። ይህ ህዝብ አንድ ህዝብ ነው፣ እውነት ነው። ምንም የሚካድ ነገር አይደለም። በስነልቦናም በሁሉም በባህልም በሁሉም መንገድ አንድ የሆነ ህዝብ ነው እና ይህንን ህዝብ አንድ ላይ ፈርጀው በዛ ጊዜ በነበረው አጠቃላይ እንቅስቃሴው አንድ ላይ ደረበው የመምታት ነገር እና የተከተለው ስትራቴጂ እና በተለይም በአማራው ላይ ጦርነት የከፈተው አገዛዙ ህወሓትን ወደ አማራ ክልል ሰበብ አስገባበት። ቅድም እንዳልከው የአማራ ህዝብ የአማራ ፋኖ የአማራ ህዝብ እንደ ህዝብ ከህወሓት እቡይ ወረራ እና ግፍ ለመከላከል በሚያደርገው ጥረት ውስጥ ተገቢ እና ተመጣጣኝ የሆነ ተተኳሽ እና ስንቅና ትጥቅ በማቅረብ ረገድ በጣም ከፍተኛ ደባ ሲፈጸምበት የነበረ ነገር ግን በቆራጥ ጀግንነት ያንን የእቡያን ወረራ ለመመከት የአማራ ህዝብ የተገደደበት በራሱ እጁ ላይ ባለው ነገር የተገደደበት ሁኔታ እንደነበረ ይታወሳል። በአገዛዙ በኩል ግን የነበረው አንድ ላይ ደረበው የመምታት በአማራው ላይ ቀድሞ ጦርነት መክፈት፣ አብሮ አንድ ላይ ማዳከም፣ አንድ ላይ መምታት ሰሜን የሚለውን ረካሽ በሰሜን በሚለው ህዝብ ላይ የሰሜን ህዝብ በሚለው ህዝብ ላይ በሁለቱ ህዝብ ላይ አንድ ላይ ደረበው የመምታትና አንድ ላይ ማዳከም ስትራቴጂን ስውር ስትራቴጂ ሲከተል እንደነበረ የሚታወቅ ነው። ነገር ግን በህወሓት በኩል ይህንን የተገነዘቡ አልነበረም። ጥቃቱን በአጠቃላይ ከአገዛዙ ጋር የነበረውን በቀል እልህ ለመወጣት የሞከሩት በአማራ ህዝብ ላይ ነው። በዛም ጊዜ አማራ ህዝብ ምንም የተሰወለት ሌላ አማራጭ ስላልነበረ አገዛዙም ድጋፍ የምትለው ነገር እና አጠቃላይ እንቅስቃሴ ስልጣኑን ለማቆየት የሚደረግ አስገዳጅ ሁኔታ ካልሆነ በስተቀር የአማራን ህዝብ ከዛ የእቡያን የግፍ ወረራና የግፍ ድርጊት ለመከላከል ያደረገው ጥረት እምብዛም እና በከፍተኛ ደባ ተጨማለቀ እንደነበረ ይታወቃል። ነገር ግን ያኔም ቢሆን የአማራ ህዝብ ምንም የተወለት አማራጭ ባለመኖሩ እጁ ላይ ባለው ነገር በጽናት ታግሎ ከፍተኛ
ያንን ከፍተኛ አደጋ ለመቀልበስ ችሏል። አሁን ያለው ነገር እንግዲህ እና ከፋኖ ጋራ በፋኖ ላይ በአጠቃላይ በአማራ ህዝብ ላይ ሚያዝያ 1 2015 ዓ.ም የከፈተውን ሁሉ አቀፍ ጦርነት ያው ለ3 ወር አቅዶ በ3 ወር ውስጥ ግቤን አሳካለሁ ብሎ በከፍተኛ ንቀት በከፍተኛ ኢግኖረንስ አላዋቂነት የከፈተው ጦርነት ዛሬ በጣም ሰፊ በሆነ መንገድ በከፍተኛ ደረጃ የአማራ ህዝብ እየተሳተፈበት አሁንም የተተወለት ሌላ ምንም አማራጭ ባለመኖሩ የአማራ ፋኖ የአማራ ህዝብ የአብራክ ክፋይ የሆነው የአማራ ፋኖ እና ህዝቡ የአማራ ህዝብ እንደ ህዝብ በከፍተኛ ደረጃ በጽናት ያለምንም መታከት የሚደርስበትን አገዛዛዊ መከራና ስቃይ ሁሉ በመቋቋም በጽናት በመከላከል በአገዛዙ ላይ ያልተጠበቀ ወይም ያልጠበቀው አገዛዙ ያልጠበቀው ቅዠቱን ወደ ተረትነት የቀየረ አጠቃላይ እርምጃ ነው እየተካሄደ ያለው እና በዚህ ሂደት ውስጥ የአማራ ፋኖ ሰራዊት የራሱ ምርጥ የሆኑ ጀነራሎችን ማፍራት ችሏል። ይሄ የግፍ ተግባር ያገዛዙ የግፍ ተግባር ግፍ የወለደው ቆራጥ ታጋዮችን፣ ቆራጥ ተዋጊዎችን፣ ቆራጥ ጀነራሎችን፣ ቆራጥ ኮሎኔሎችን ወይም ደግሞ ራሶችን፣ ደጃዝማቾችን፣ ፊታውራሪዎችን፣ ቀኛዝማቾችና ግራዝማቾችን ራሱ ጊዜው ራሱ መከራው ራሱ የወለዳቸው ጦርነቱ የወለዳቸው ፎርስታር ጀነራል የሚያስንቁ የራሱ ምርጥ ጀነራሎች ምርጥ ኮሎኔሎች ማፍራት ችሏል እና ይህ ባለበት ራስ ዘመነ ካሴን የመሰለ ምርጥ የጦር መሪ ምርጥ አርበኛ ባለበት ጀነራል ሀብቴን የመሰለ ምርጥ ጀነራል ባለበት ጀነራል ዝናቡን የመሰለ ምርጥ ጀነራል ፎርስታር ጀነራል የሚያስንቁ መከራው ጊዜ የወለዳቸው ጦርነቱ ግፉ የወለዳቸው ምርጥ ጀነራሎች ባሉበት ኢንጂነር ማንችሎት ፎርስታር ጀነራል የሚያስንቁ አስደናቂ ጀነራሎች ትግሉ ራሱ በፈጠረበት ጀነራል ደሳለኝን የመሰለ ጀነራል መሬን የመሰለ ጀነራል አበበ ፋንታውን የመሰለ ጀነራል አስራስ ማረዳምጤን የመሰለ ጀግኖች ጀነራል ባዬ ባሉበት ፋኖ የትውስጥ ጀነራል ምንም አያስፈልገውም። ለማይክሮ ሰከንድ እሱን አያስበው። ማለትም ጨለማ ከብርሃን ጋር ምን ህብረት አለ? እነኚህ የተጠቀሱት ጀነራል በህዋት በኩል የሚጠቀሱት ጀነራሎች የአማራን አንጡራ ሀብት ርስት ዛሬም ጭምር የሚጠይቁ ናቸው። በሚያሳፍር ሁኔታ ማለት ነው። ራሳቸው ወደ ትክክለኛ መስመር መልሰው የሁለቱን ህዝብ አንድ ላይ ባገዛዙ በኩል ሰሜን በሚል የጥቃት ኢላማ የሆነው በከፍተኛ ጥላቻ፣ ጥፋት፣ ውድመት፣ እልቂት የተከፈተበትን ህዝብ በጋራ መከላከል ሲገባ ዛሬም ጭምር በዚህ ሁሉ ሁኔታ ውስጥ ሆኖ ዛሬም የሚቃዡት የሚጠይቁት የአማራን ርስት አንጡራ ርስት ነው። ወልቃይት ጠገዴ፣ ራያ አላማጣ፣ ኦፍላ ዛታን ነው የሚጠይቁት ዛሬ እና ይሄ ደግሞ በአማራ በኩል ለፍጹም የሚሰራ አይደለም እና ይህ ባለበት ፋኖ ከእንደዚህ አይነት ሰዎች ጋር ታክቲካዊም ሆነ ስትራቴጂካዊ ግንኙነት በፍጹም ሊኖረው አይችልም። እንደሌለውም ያውቃል አገዛዙ የርካሽ አገዛዝ ማለት። ነገር ግን ይህን የደረሰበትን በዘመቻ አንድነት የደረሰበትን ምት መቋቋም ስላቃተው ያልጠበቀው ያልታሰበ ድንገተኛ ከባድ ሁሉ አቀፍ ጦርነት ስለሆነ የፋኖን ትግል ወደ ከፍተኛ ምርታ የሚያሸጋግር ጠንካራ ምት ስለሆነ ጠንካራ የታቀደ የተጠና ዘመቻ ስለሆነ ይሄን መቋቋም ያቃተው ከቆላ እስከ ደጋ እየተራረገ በመውጣት ላይ እና ከባድ ጉዳት ያስከተለበት በመሆኑ ይሄ ፋኖ ከባድ ጉዳት አደረሰብኝ፣ በፋኖ ከባድ ሽንፈት ደረሰብኝ ብሎ ለማለት ስላልፈለገ ፋኖን ዲግሬድ ለማድረግ ስለፈለገ ድሮ በአሽከርነት ያገለግሏቸው የነበሯቸው ማለትም እና አብይ አህመድ በአሽከርነት ነበር ጀነራል ምግብ ምናምን የሚያገለግሉ ዛሬ ራሳቸው ወስደው ይሄንን ትግል ወስደው ለነሱ በመስጠት ይሄ የተከፈተብን ከባድ ጥቃት የደረሰብን ከባድ ሽንፈት እነሱ ያቀነባበሩት ነው ብሎ ማለት ለፋኖ ዛሬም እየሞቱም ጭምር ህልውናቸው እያከተመም ጭምር ፋኖን ሪኮግናይዝ ላለማድረግ የሚደረግ መፍጨርጨር ነው እና ይሄ ምንም የሚያስደንቅ ነገር አይደለም። በአማራ ፋኖ በኩል ለምን የማንም እውቀት አይፈልግም። ፋኖ ከበቂ በላይ የሆነ በወታደራዊ ሳይንስን በፖለቲካል ሳይንስን ብቃት፣ እውቀት፣ ክህሎት እና አቅም ያላቸው የራሱ ምርጥ ልጆች አሉ። ስለዚህ ከማንም ምንም አይጠብቅም፣ ምንም አይፈልግም። ራሱን ችሎ የሚቀሳቀስ ኃይል ነው። ለዛም ነው የደረሰባቸው ምት መቋቋም ስላቃታቸው ለሌላ ኤክስተርናል ቦዲ ለመስጠት መፍጨርጨር። እንግዲህ ይሄ አንድ ርካሽ ስልት ነው በአንድ በኩል። በሌላ በኩል ለማየው ምናልባትም ቀጣይ በዚህ የረከሰ አገዛዝ በአብይ አህመድ አገዛዝ እና በህዋት በኩል ወይም በትህነግ በኩል በሚኖረው አጠቃላይ ግንኙነት ውስጥ የተጠቀሰው ጀነራል እንግዲህ በግልጽ ለማስቀመጥ ጀነራል ምግበ በዚህ አጠቃላይ እንግዲህ ጌታቸው ነበር፣ ጌታቸውን ሸኝተውታል። በዛም ሆነ በዚህ በራሳቸው ምክንያት እሱ የራሳቸው የቤት ጣጣ ነው። ከዚህ በኋላ በሚኖራቸው አጠቃላይ ግንኙነትና ስውርም ሆነ ግልጽ ስምምነት ይሄ ጀነራል ምናልባት ለእኛ ደንቃራ ነው። በቀጣይ ግንኙነታችን ውስጥ ላቀድነው እቅድ የምንፈልገውን ግብ ለማሳካት ይሄ ጀነራል ለእኛ ቻሌንጅ ነው ብለው አስበው ሊሆን ይችላል ከፋኖ ጋር ወስደው ይለጠፍ። ከዛ ውጭ እሱ የራሳቸው የቤት ጣጣ ስለሆነ አይመለከተንም። ምንም የሚመለከተን ነገር የለም። ግን ማሳሰብ የምወደው ትግራይ በኩል ያሉ ጀነራል
ጀነራሎች ዳግመኛ ወደ አንድነት ቢያንስ በስነ ልቦና ደረጃ ወደ አንድነት የመጣውን ዛሬም ጭምር ከ40 ዓመት በፊት የያዙትን ወልቃይት ጠገዴን ባልተገባ ሁኔታ ማለት ነው። ከዛ በኋላም ደግሞ ላለፉት 30 ምናምን ዓመታት ስልጣን ከጨበጡ በኋላ የጠቀለሉትን ራያ አላማጣ ኦፍላ ዛታን እሱን ባይመኙና እሱን ባያስቡት ሁለቱን ህዝብ ሊያቃቅር ወደሚችል አንድምታ ጉዳዩን ባይወስዱት እና ቢያንስ የህዝቡን አንድነት ለመበረዝ ጥረት ባያደርጉ የተሻለ ነው ብዬ ለማሳሰብ እፈልጋለሁ። ከዛ ውጪ ከነሱ ጋር የሚያገናኝ የተለየ ነገር የለም። ፋኖ በጣም በቂ የሆኑ የራሱ የሆኑ ጠንካራ ኃይሎች አሉት። በወታደራዊ ሳይንስም ሆነ በፖለቲካዊ ሳይንስ የበሰሉ ሰዎች አሉት። ከማንም ምንም አይፈልግም። እሱ የሚወሰነው በአማራ ህዝብ ነው። የአማራን ህዝብ የልብ ትርታና ፍላጎት ተከትሎ የሚሄድ ነው። ወደ ጦርነት የከተተው ፋኖን ሰራዊት በአማራ ህዝብ ላይ የሚፈጸም አገዛዛዊ የግፍ ተግባር ነው። ህልውና አደጋ ነው። ያን የህልውና አደጋ በመቀልበስ የአማራን ህልውና ማስከበር የህልውና አደጋ ቀልብሶ የአማራን ህልውና ማስከበር እሱን ግብ ያደረገ በከፍተኛ ጥንካሬና ጥንቃቄ እየተመራ ያለ እንቅስቃሴ ነው። እሱ በጥሩ ሁኔታ ላይ ነው የሚገኘው። እሱን አጠናክሮ ይቀጥላል። ይህንን ነው ማለት እንፈልገው እና በአገዛዙ በኩል ያለው ነገር ምንም የሚያመጣው ነገር የለም ከተራ ውንጀላ እና ርካሽ ፕሮፓጋንዳ ውጪ ማለት። ከዛ ውጪ በዚሁ ላይ ምን ሳልናገር የማላልፈው የፋኖን አጠቃላይ ትግልና የደረሰበትን ምት በፓርላማውም እንዳየው ከጅብ ቆዳ ጋር ምናምን ለማያያዝ መሞከር የአገዛዙን ነውር የበለጠ ያጋለጠ ነው። እንግዲህ ለይስሙላም ቢሆን የተወካዮች ምክር ቤት የሀገሪቱ ከፍተኛ የስልጣን አካል ነው፣ የህግ አውጪ አካል ነው። ራሱም ሰውየውም ጭምር ተጠሪነቱ ለዛ ፓርላማ ነው። ነገር ግን እዛ ፓርላማ ላይ ቁጭ ብለው የተነሳውን ጥያቄ በአግባቡ መመለስና የሚጠበቅበትን ተግባር መፈጸም ሲገባው ባልተገባ ሁኔታ በህዝብ ላይ የከፈተውን ጦርነት ማቆም ሲገባው በግፍ በማንነታቸው ያሳራቸውን የአማራ የምክር ቤት አባላት ጭምር የፖለቲካ ድርጅት አባላት ጭምር አብዛኞቹ ያው የራሱ በአደን የነበሩ መጀመሪያ ብልጽግና ውስጥ የነበሩ ሰዎችን የምክር ቤት አባላትን ከዛ ውጭ ደግሞ ጋዜጠኞችን አማራ በመሆናቸው ብቻ ማለት ነው ምሁራንን በገፍ አግበስብሶ በማሰር ከፍተኛ ሰቆቃ የፈጸመባቸውን በብዙ ሺህ የሚቆጠሩ ነገር ግን በግልጽ የሚታወቁ በመቶዎች የሚቆጠሩ እዛው አፍንጫው ስር በግፍ ያሰራቸው የግፍ ተግባር በመፈጸም እርካታ ያጣባቸው ምንም ያረካ ሁሉ ግፍ ፈጽሞባቸው በስር በከፍተኛ ደረጃ ሰቆቃ ፈጽመው ወይም አስፈጽመው እርካታ ያጣባቸው የግፍ እስረኞችን አፍንጫው ስር ቁጭ አድርጎ እውነት ነው ወያኔም አማራንም ሲያስር ነበር፣ የአማራ ተወላጅንም ሲያስር ነበር፣ የኦሮሞ ተወላጅንም ሌላውንም ሲያስር ነበር። ነገር ግን ይሄ አገዛዝ እንደሚመጻደቀውና እንደሚያወራው ሳይሆን በከፍተኛ ደረጃ በአፓርታይድ አገዛዝ ስልተመት እየተመራ የአማራን ህዝብ በግፍ በማሰር ጦርነት ከመክፈት ባሻገር በግፍ ሰብስበው በማጎሪያ ቤት በማጨቅ ረገድ በታሪክ ውስጥ የአማራን ህዝብ በዚህ ደረጃ ግፍ የፈጸመ ስርዓት የለም። ለዛም ነው አሁን የተፈጠረው ትውልድ ከህልውና ትግል ባሻገር በትረ ስልጣን ለመጨበጥ የተነሳው በዚህ ምክንያቱም ከዚህ በፊት በነበረ አጠቃላይ እንቅስቃሴ ውስጥ በተለይም ባለፉት 40-50 ዓመት ውስጥ ሌሎችን በመሸከም ወደ ስልጣን ማምጣት እና ራሱን ከስልጣን በማራቅ እንግዲህ ከበሮ በሰው እጅ ሲያዩት ያምራል ሲይዙት ያደናግራል እንደሚባለው ሞክሩት ራሳችሁ ብሎ ገለል ያለበት ነው የአማራ ህዝብ እንደ ህዝብ ማለት። ነገር ግን ይሄ ሁሉ ሆኖ ዛሬም ጭምር የሚወቀሰው የግፍ በረዶ የሚዘንብበት የግፍ ዝናብ የሚዘንብበት ዛሬም የግፍ በረዶ የሚዘንብበት አማራው ያ ብቻም አላበቃም። ያ ግፍ አሁንም ተጠናክሮ በመቀጠሉ ያለው ብቸኛ አማራጭ ይህን ሰባብሮ መጣል እና በትረ ስልጣኑን መጨበጥ ግብ ያደረገ አጠቃላይ እንቅስቃሴ ነው። ይሄ የግድ ይሆናል። ምንም አማራጭ በቃ ስልጣንንማ ሰጥቷል፣ ለሁሉም ትቶታል። በቃ ግፍ አድርጎት ባለፈው 50 ዓመት ማለት። ነገር ግን ያ ውጤት አላስገኘለትም። እንደውም ህልውናውን በከፍተኛ ደረጃ እንደዛ አሁን ዛሬ እንዳየነው ባለፉት በተለይም 7 ዓመታት ውስጥ እንዳየነው ከፍተኛ ህልውናውን ከፍተኛ አደጋ ውስጥ የከተተ ሁኔታ ነው የተፈጠረው። ስለዚህ ይሄ በፍጹም አዋጭ አይደለም። ዛሬ የተፈጠረው ትውልድ ይሄንን በሚገባ የተገነዘበ ነው። በምንም ተአምር ማንንም የሚሸከምበት በማንም የሚመራበት ሳይሆን በራሱ ነው የሚመራ። በሁሉም አስፔክት ደግሞ በቂ እውቀት እና ልምድ ያለው ኃይል ነው የሚንቀሳቀስ ላይ ያለው። ህልውናውን ማስከበር፣ ስልጣን መያዝ ብቸኛ አማራጭ ለመዳን በኢትዮጵያ ሰማይ ስር ስልጣን መጨበጥ እንዲሆን ይህንን ብቻ እንዲያስብ ያደረገው አገዛዙ ራሱ ነው ለማለት እና ስለዚህ ቀጣይ ያነሳውን ሁለተኛውን ጥያቄ ቀስ ብለን ብናየው የሚሻል ይመስለኛል። ይሄንን እንደዚህ ነው ማየው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ አርበኛ ዘመነ ካሴ የኛ ጥይት የማይበሳን ጀግና አባቶቻችንና ያዝንበት ዓላማ እንጂ አንተ እንደምትለው የጅብ ቆዳ አይደለም በሚል አብይ አህመድ በቀጥታ ለፓርላማ ተራ ትርክትና ውንጀላ እየደረሰባቸው ያለውን ሽንፈት እንግዲህ እሱ ቲያትር ለመስራት ፎቶ ለመነሳት ባህር ዳር ሄዶ ዙሪያውን አሳጥሮ በተደጋጋሚ ደርሶ በመምጣት አዲስ አበባ መጣለው ሲሉ ባህር ዳር ሄድኩ እያለ በማህበራዊ ሚዲያ እንግዲህ በአፈቀላጤዎቹ በኩል ጉሮ ሸባ ሲል ነበር። በዚህ ማግስት ነው እንግዲህ ዘመቻ አንድነት የታወጀውና በአንድ በኩል ፋኖዎች ከዚህ ቀደም በጋራ ባወጡትን መግለጫ ይፋ አድርገዋል። የወልቃይት ጉዳይ የራያ ጉዳይ የቀይ መስመራችን ነው ብለዋል። የትግራይ ህዝብ ህልውናው የሚያሳስበው ከሆነ የአማራን ርዕስ
ርስት የሚመኙ እነዚህ ጥፋት ብቻ የሚመኙ መሪዎቹን ወደ ጎን በማድረግ አዲሱ ትውልድ የተሻለ እንግዲህ ሰሜኑን ጋዛ አደርጋለሁ ብሎ ለደብረ ጽዮን ነው የተናገረው እኮ አብይ አህመድ። ዛሬም ተመሳሳይ ድርጊት እያደረገ ነው። ቢችልና አቅሙ ቢኖረው ከዚህም በላይ ህዝብ ለማጥፋት እኮ ቆርጦ የተነሳ ሰው ነውና ያንን አይቶ አይኑ የበራና የወደፊቱን መመልከት የሚችል ኃይል ካለ የማንነት ጥያቄን ደፍጥጠን ወልቃይትና ራያንን ተመልሰን በቁጥጥር ስር አድርገን ፍላጎታችንን እናሳካለን የሚለው የጊዜ ጉዳይ ካልሆነ በስተቀር ዘላቂ ሰላም እንደማያመጣ ከትግራይም ከአማራም ህዝብ ህልውና በላይ አይደለም የሰው ርስት አንመኝ ብለው ካሰቡ ደግሞ ለመተባበር የሚቻልባቸው ድሎች እንዳሉ ከዚህ ቀደም ጥሪ የቀረበበትና ህዝቡ አሁን አዳዲስ ወጣቶች እየመጡ ነው። እነሱም ከአባቶቻቸው ከህወሓት መሪዎች የተሻለ አስተሳሰብ የሚኖራቸው ከሆነ የሚታይ ሆኖ ነገር ግን ብዙ ጊዜ የትጥቅ ትግልን ተከትሎ እንግዲህ በሀገራችንም ሻቢያንም የወያኔንም ማየት ይቻላል። ብዙ ጊዜ ደርግ ግዙፍ ጦር ነበረው። ምንም እንኳን አብይን ከደርግ ጋር ማወዳደር ራሱ ለሞራልም ይቀፋል። ምክንያቱም ሁለቱም ስርዓቶች የተለያዩ ብቻ ሳይሆኑ ይሄ እንዲህ አይነት ዘር አጥፊ ስርዓት ከየትኛውም ቀደም ሲል ከነበረው የኢትዮጵያ አመራሮች ጋር እንደው በደረጃ እንኳን ይወዳደር ቢባል አሁን ባለው ሁኔታ ውስጥ ከኢህአዴግ ጋር እንኳን ተወዳድሮ በብዙ መስፈርት የበለጠ የባሰና የከፋ መሆኑ በግልጽ ያሳየ ነው። በተለይ ደግሞ ጸረ አማራው ትርክት ሙሉ ለሙሉ በመንግስት መዋቅር ተፈጻሚ የሆነበት ወቅት ስለሆነ ያ አንድ ነገር ነው። እንደው በተለይ አንዳንድ ጊዜ ህወሓት 17 ዓመት ታግሏል፣ ሻቢያ 30 ዓመት ታግሎ ነው አንዱ አስመራ አንዱ አዲስ አበባ የገቡት ያው ኢህአዴግ የሚል የትሮይ ፈረስ ቢኖርም ዞሮ ግን ወሳኝ የሚባሉ የውጊያ ሂደቶች አሉ። አሁን ሻቢያም እንደ ትልቅ ድል የታየውና ኤርትራ ውስጥ የደርግ እንቅስቃሴን የሚያዳክሙ አንዱ የቀይ ኮከብ ሽንፈት ነው። በሌላ በኩል ደግሞ ሽሬ ላይ በተለይ ህወሓት በተመሰረተበት ቀን 1981 ላይ የተደረገውና 604ኛውን ኮር የደመሰሱበት አንዱ ነገር ነውና ዘመቻ አንድነት በተለይ ብዙ ጊዜ አሁን በአገዛዙም በኩል የፈለጋችሁትን ብትዋጉ በትጥቅ ትግል መንግስት መለወጥ አይቻልም የሚባለው የሶሪያ አማጽያን ከመጡ በኋላ እሱ ክስ ወደ ጎን የሆነ ይመስለኛል። እሱ ትርክት አሁን ደግሞ 6 ዓመትን ብትዋጉ 4 ኪሎ አትገቡም የሚል አብይ አህመድ በ4 ኪሎ የሚል ተቀብቻለሁ የሚለውን ነገር ለራሱም የነገረው ይመስለኛልና አሁን ባለው ተጨባጭ ሁኔታ ውስጥ የፋኖ ግስጋሴ ከዚህ በኋላ ቀጠናውን ለማስፋት የሚችልበት እድል እና አንድነቱን በዚህ ሁኔታ የሚቀጥል ከሆነ ቀጣዩ ሂደት ምንድን ነው? መልካም ሀብቴ እንዳልከው ነው። አብዮታዊ መንግስት ወይም ደግሞ ደርግን ከዚህ የረከሰ አገዛዝ ጋር ማነጻጸር በፍጹም አይገባም። የራሱ ያኛው ዘመን የራሱ ድክመቶች እንዳሉት ሆኖ ከኢትዮጵያዊነት አንጻር ከብሔራዊነት አንጻር የሚለካ ከሆነ ይሄንን ወንበዴ ቡድን ይሄንን ርካሽ የዘረካብ ናፋቂ ቡድን ከአብዮታዊ መንግስት ወይም ከደርግ ጋር ማነጻጸር በፍጹም የሚገባ አይሆንም፣ ነውር ነው የሚሆነው። ነገር ግን እንዳነሳው በታሪክ ውስጥ እንዳነበብነው ሻቢያንም አንስተሃል። 1980 የአፋቤት ድል አፋቤት ላይ የተቀዳጀው እንግዲህ ሻቢያ የተቀዳጀው ድል እንዳልከው ወያኔም በ1981 ሽሬ ላይ ያገኘው ድል ከዛ በኋላ ነገሮችን ጊዜው እንዴት እየተቀየረ ነገሮች እንዴት እየተቀየሩ እንደመጡ የሚታወቅ ነገር ነው ማለት ነው። ስለዚህ ይሄኛው ምናልባት በጣም ከፍተኛ የአማራ ህዝብ ጥያቄ የነበረው በአማራ ፋኖ በኩል ፋኖ አጠቃላይ ትግሉን በይፋ ከጀመረበት ጊዜ ጀምሮ ማለት ነው ከ2 ዓመት ጀምሮ የአማራ ህዝብ ሲጠይቀው የነበረው ሁላችንም ስናሳስብ የነበረው ሴንትራል ኮማንድ ይኖረው ፋኖ እንደዚሁም ወጥ የሆነ ኢንተግሬትድ የሆነ ፖለቲካዊ አመራር ይኖረው ብለን ስንጠይቅ የነበረበት ነው። እነኛን ኃይሎች ያነሳቸውን ስናይ መጀመሪያ ከታች ወደ ላይ ነው እነሱ የሄዱት አደረጃጀታቸው ከታች የተወሰኑ ኃይሎች ራሳቸውን አባድ ነው የመጡበት የሄዱበት ነው። በሻቢያን በኩል ከጀባ ተገንጥሎ እንዴት ራሱን አመራሩ እያደራጀ እንዴት እንደሄደ የሚታወቅ ታሪክ ነው እና የእነሱን ታሪክ እዚህ ጋር በመድገም ጊዜያችንን ላለመሻመት ካልሆነ በስተቀር ካነበብ ነው ማለት ነው። ያቤት ወያኔም ልክ እንደዛው ዩኒቨርሲቲ አካባቢ ከነበሩ እና እዛም አካባቢ ከነበሩ ትግራይ ውስጥ ከነበሩ ሰዎች የሚታወቁ ሰዎች እርስ በርስ ተሳስበው ሄደው የመሰረቱት ድርጅት ነው። በፋኖ በኩል ለየት የሚያደርገው ምንድነው? በአማራ ህዝብ ላይ የተከፈተው አገዛዛዊ ሁሉ አቀፍ ጦርነት በድንገት ስለገፋው በየአቅጣጫው እጁ ላይ ያለውን ነገር ይዞ የተነሳ መጀመሪያ ሲነሳ በጓድ ከዛ ቀስ እያለ በሻምበል በየአቅጣጫው በየቀጠናው የተነሳ ግቡ ግልጽ የሆነ በኮመን ሴንስ የሚግባባበት ኮሚኒኬት በግልጽ ባያረግም እንኳን ማለት ነው የተነሳለት ዓላማ የአማራውን ህልውና ማስከበር በአማራ ህዝብ ላይ የተከፈተውን አገዛዛዊ ግፍ መቀልበስ እሱን መስበር እና የአማራን ህልውና ማስከበር በጣም ተቀዳሚ ዓላማው አድርጎ የተነሳ ነው እና በኮመን ሴንስ አንድ አይነት ሁሉም ጋር አንድ አይነት ነገር ግን በጋራ ደግሞ ሊሰሩ የሚችሉበት በጋራ ኮሚኒኬት ሊያደርጉ የሚችሉበት
ስርዓት አልነበረም። ያ ስርዓት ምን ነበረ? እነሱ የሚያገናኛቸው ስርዓት ግባቸው ነው። የተከፈተው አደጋ ነው። በአገዛዝ የተከፈተው አደጋ ማለትም የአማራ ህልውና አደጋ ነው አንድ ያደረጋቸው። በኮመን ሴንስ ማለትም በስሜት አንድ ያደረጋቸው። በየአቅጣጫው በቻሉት አቅም በቡድንም በመቶም በሻምበልም እያሉ ራሳቸውን እያሰፉ እያደራጁ እያደጉ በሁሉም አቅጣጫ በኮመን ሴንስ በዛ መንገድ ይመጣል። ከዛ በኋላ ነው እንግዲህ በሻምበል ከዛ በሻለቃ ከዛ በብርጌድ ከዛ በክፍለ ጦር ከዛ በኋላ በእዝ እንደገና ደግሞ ካለፉት አንድ ዓመት ወደዚህ ደግሞ በመገምገም ራሳቸውን ኃይላቸውን አንድ የተዘለለ ወታደራዊ አደረጃጀት የነበረው የኮር አደረጃጀት ነው። እሱም እንደገና በማደራጀት በጥሩ ሁኔታ እዛቸውን በማስተካከል በከፍተኛ ፍጥነት በጥሩ ሁኔታ የመጡበት እና ለማለት የፈለኩት ምንድነው ይሄኛው እነኛ ከላይ ወደታች የመጡበት ነው። ይቅርታ ከላይ ወደታች የተወሰኑ ኃይሎች አንድ ላይ ተሳስበው ሲያበቁ ተደራጅተው በውስን የሰው ኃይል አመራሩን ወታደራዊ አመራሩንም ፖለቲካ አመራሩንም እየፈጠሩ ከዛ ኃይላቸውን እየሰበሰቡ እያሰፉ የመጡበት ሁኔታ ነው። የፋኖ ደግሞ ከታች በህዝብ አቀፍ ነው። ህዝብ አቀፍ የሆነ አደረጃጀት ነው። ሁኔታው የፈጠረው ነው። ከዛ በኋላ አመራሩ ቀስ በቀስ በየአቅጣጫው በየቀጠናው እየመረጠ የመጣበትና አሁን ወደ አንድ ለመምጣት የወሰደው ጊዜ ደግሞ ይሄ ችግር የወለደው ነው ማለት ነው። ሁኔታው ድንገተኛ መሆኑ አገዛዛዊ ግፍ መሆኑ የተወሰኑ ቡድኖችን ለመምታት የተነሳ አገዛዝ ሳይሆን አጠቃላይ አማራን ህዝብ ወደ ተረትነት ለመቀየር በመነሳቱ እና ጊዜም ባለመኖሩ ያለው አማራጭ እጃቸው ላይ ያለውን ነገር ይዘው የተወሰኑ የአማራ ልጆች በየቀጠናው ወደ ትግል የወጡበት ነው። ከዛ ራሳቸውን እያሰፉ እያሳደጉ ነው የመጡት። በዛ ሂደት ውስጥ በየቀጠናው የወጡ የራሳቸው አመራር ካልሆነ በስተቀር ወጥ የሆነ ኢንተግሬትድ የሆነ የፖለቲካ አመራርና ወታደራዊ አመራር ለመፍጠር እድሉም አልነበረም። ዋናው ትኩረታቸው የነበረው ደግሞ ራሳቸውን በስፋት በማደራጀት ሁሉ አቀፍ ትግል በማካሄድ ራሳቸውን ከአደጋ የአማራውን ህዝብ ከአደጋ መከላከል እና ህልውና የጥፋቱ መቀልበስ ይህን ግብ ያደረገ ሌላ ምንም የተለየ ነገር ያልነበረው። ነገር ግን እንኳን የትጥቅ ትግል እንኳን የጦር መሳሪያ ትግል ሰላማዊ የፖለቲካ ትግል ደግሞ ወጥ የሆነ ኢንተግሬትድ የሆነ የፖለቲካ አመራርና ወታደራዊ አመራር ያስፈልገዋል። ያ በሂደት ነው እንግዲህ ከታች እንደ ፒራሚድ ነው የሆነ የአማራ ትግል ማለት ነው። ከታች ከህዝብ ወደ ላይ እየመጣ አመራሩን ወደ አንድነት እያመጣ ያለበት ሁኔታ ነው ለማለት ነው። ከሌላው ከድሮዎቹ ለትግል ወጣን ካሉ ኃይሎች ቡድኖች ለየት የሚያደርገው ይሄ ነው። ህዝባዊ መሆኑ ህዝብ አቀፍ መሆኑ በግልጽ መነሳቱ አመራሩን ቀስ እያለ እያመጣ መምጣቱ ማለት ነው። ይሄ ነው እና በዚህ ሂደት ውስጥ እውነት ለመናገር አዎንታዊ ግቦች ተሳክተዋል። ዛሬም ጭምር በዚሁ መንገድ እየሄደ ወታደራዊ አመራሩንም ሆነ ፖለቲካዊ አመራሩን ለማምጣት ጫፍ ላይ ደርሷል። በጥሩ ሁኔታ እየሄደ ነው። እንግዲህ ለዛ መንገድ ጠራጊ ነው። ይሄኛው ጥሩ ፓዝ ነው ማለት ይቻላል። በጥሩ ሁኔታ እየሄደ ነው ያለው። ይሄ ወታደራዊ ድንገተኛ የሆነ የተጠና ወታደራዊ ዘመቻ አንድነት ወታደራዊ እርምጃ ደግሞ ይህንን የምንመኘውን ወጥ የሆነ የፖለቲካ አመራርና ወታደራዊ አመራር እውን ለማድረግ ጫፍ ላይ እየደረሰ ነው። በእውነቱ እጅግ አስደናቂ ግብ እና ድል የተጨበጠበት ነው። ወደፊትም ይሄ ተጠናክሮ ይቀጥላል። በቅርብ ጊዜ ውስጥ ደግሞ ራሳቸውም የተናገሩት ስለሆነ እኛ መናገር እንችላለን። አሁን ሁሉም ነገር መስመር ላይ በጣም በጥሩ ሁኔታ ላይ ነው የሚገኘው። ይሄ ያስደነገጠው አገዛዝ የደረሰበትን ምት ብቻም ሳይሆን ለብዙ ጊዜ ከዓመት በላይ እየከፋፈለ እንደ ዱባ ለመነጠል ለመምታት የሚያዋጣውን የፕሮፓጋንዳ ስልት ነበር ሲከተል የነበረው። ያ እንግዲህ ወደ ተረትነት እየተቀየረ ሲመጣበት እና የደረሰበት ወታደራዊ ምትም ደግሞ በጣም ከባድ በመሆኑ ድንገተኛ መሆኑ ቅዠቱን ፍጹም ወደ ተረትነት እየቀየረ የመጣ በጣም ፈጣን ሰፊ እና የተዋሃደ የተናበበ መሆኑ ቀጣይ ለፋኖ እንዳልኩት በሁሉም መስክ ማለት ነው የአንድነቱን የህዝብ ምኞት ማለት አንድ እንዲሆን ሁሉም ይመኛል ይፈልጋል። የኢትዮጵያ ህዝብ የአማራ ህዝብ በተለይም ማለት ነው ያንን በአጭር ጊዜ ውስጥ ሆኖ እንደሚያደርግ እና የአገዛዙን ርካሽ ቅዠት ወደ ተረትነት እንደሚቀይረው ስለተገነዘበ በአናቱ ደግሞ ይሄንን ምት መቋቋም ስላልቻለው በ3 በ4 ቀን ውስጥ በርካታ ቦታዎች በፋኖ ቁጥጥር ስር ገብተዋል። በአገዛዙ መሳሪያ አንጋቻ ላይ ከባድ ጉዳት ደርሶበታል። መቋቋም በፍጹም አልቻለም። ይሄ የበለጠ እየሰፋ ድሉ በጣም እያደገ ወደ እንግዲህ ሽንፈቱን በቅርብ ርቀት እያየው መሆኑን ስለተገነዘበ የደረሰበትን አጠቃላይ ድል አጠቃላይ ምት እና በፋኖ በኩል የተገኘውን ድል ለሌላ ለመስጠት መሞከር እንግዲህ ከዛ የመነጨ ነው። ነገር ግን ይሄ በፍጹም ውሃ የሚቋጥር አይደለም፣ የትም አያደርስም። ሽንፈቱን በቅርብ ርቀት እያየው ነው በአገዛዙ በኩል። በፋኖ በኩል ደግሞ አንጸባራቂው ድል እና 4 ኪሎ ምናምን እየተባለ እንደሚዘፈነው ሳይሆን በትክክል በተጨባጭ 4 ኪሎ ምን ያክል እየቀረበ እንደሆነ ለፋኖ ለነሱ ደግሞ
የተቀመጡበት ወንበር እንዴት እየቆጠቆጣቸው እንደሆነ ያዩበት ነው የሰሞኑ ትግል። እሱ የበለጠ ተጠናክሮ ይቀጥላል፣ የበለጠ እየሰፋ ይሄዳል። ድሉ በቅርብ ጊዜ ውስጥ ይሆናል ብዬ ተስፋ አድርጋለሁ። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። እንግዲህ ያው ቀደም ሲል ጠቅሼዋለሁ። እንግዲህ አርበኛ ዘመነ ካሴም ዛሬ ፋኖ ከሌላ የተዋሰው ሪዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረም፣ የለውም፣ አይኖረውም በማለት ምላሽ ሰጥቷል። በሌላ በኩል ግን በተለይም አንዱ አገዛዙ ሰሞኑን የገጠመው ፈተና ያው አልፎ አልፎም ነበሩ እርስ በርስ ሰራዊቱ አባላት እርስ በርስ የመታኮስ ነገር እንግዲህ በብሔር ሳቢያ ሰራዊቱን ከፋፍለውታል። የኦሮሞ ብሔር ተወላጅ የሆኑ የሰራዊት አባላት ብቻ ሳይሆኑ የኦነግ ሸኔውም የኦሮሚያ ልዩ ኃይሉም ሚሊሻውም ሁሉ በመከላከያ ሽፋን በዩኒፎርም እየለበሰ እንደ አንደኛ ዜጋ መንግስታችን ተነካ በሚል የተሳሳተ የጥላቻ ትርክት የተነዳለ እርስ በርስ አልተግባቡም። ለስምሪት በሚወጡበት ወቅት እነሱ የጥይት ማብረጃ የሚደረገው የሌላው ብሔር ተወላጅ ነው፣ እነሱ ከኋላ እንዲሆኑ ጠባቂ እንዲሆኑ የሚደረግበት ነገር አልፎ አልፎም ሲያጋጫቸው ነበር። ሌተናል ጀነራል ብርሃኑ በቀለ ከዚህ ቀደም እንግዲህ ሰሜን ምዕራብ ዕዝን የሚመራው ካድሬዎችን ሰብስበው ሳይቀር ለምን እኛ ብቻ እንሞታለን ያለው እሱ አዳራሹ ተሰብስበው የነበሩ የበታች መኮንኖች በነበሩበት በቦምብ እርስ በርስ እስከ መጫረስ የደረሰበት አለ። የቀድሞ ምርኮኛና የምስራቅ አዛዥ ሌተናል ጀነራል መሐመድ ተሰማ የሚመራው ምስራቅ ዕዝ ውስጥ አንድ ሬጅመንት ጦር በቡድን መሳሪያ ጭምር እርስ በርስ እስከ መዋጋት የደረሰበት ይሄ ሁሉ እንግዲህ የዚህ ሳምንት ክስተቶች ናቸውና ሰራዊት ውስጥ ሰራዊት በሚል ሽፋን የዚህን ወራሪ ኃይል ስልጣን ለማስጠበቅ እየተንቀሳቀሰ ያለው መከላከያ የሚባለው ስም ብቻ ሆኖ የቀረበት እርምጃ አለና አንዱም ይሄ ሁኔታ ባለበት ሂደት ውስጥ ከዚህ በኋላ እንደው የሰራዊት አባላት የሰራዊት አመራር ነን የሚሉ ለዚህ ዘረኛ አገዛዝ መቆም አለባቸው ወይ? አሁን አንድን ህዝብ ለማዋረድ አብይ አህመድ በፓርላማ ሄደበት ርቀት አለ። መልስ ሰጥተውታል ዘመነ ካሴ። እኛ በአባቶቻችን ጀግንነትና በእምነታችን በተነሳንለት ዓላማ ቁርጠኝነት እንጂ አንተ እንደምትለው በጅብ ቆዳ ጥይት አይበሳም በሚል አይደለም በሚል የሱን እንጀላ ሁሉ ያጣጣሉበት ሂደት አለ። ነገር ግን ሰራዊቱ ምንም ይገነዘባል። እንግዲህ ቀደም ሲል ማወዳደር ባይቻልም ስርዓቱ ዞሮ ዞሮ መውደቁ አይቀርም። ያው የጊዜ ጉዳይ መሆኑ አሁን ግልጽ እየታየ ነው። እንግዲህ አንድ እግሩ አሁን መቃብር እየገባ ነው። ይሄ ባለበት ሂደት ውስጥ እንደው ከዚህ ኃይል ጋር የተሰለፈ በከተማም በተለያየ አደረጃጀት ውስጥ የተሰለፈ ኃይል ከዚህ በላይ ጊዜ ያለው ቆም ብሎ ለማሰብ መልካም ሀብተኝ ይሄ የሰራዊት ማለትም ይሄ የወራሪው ሰራዊት በየቦታው ክብሩን ያጣ ነው ይሄ ሰራዊት። ምክንያቱም በህዝብ ላይ ጦርነት ስትከፍትና ይሄን ሰራዊት ለመጠቀም ስትሞክር የምትሰጠው ኦሪንቴሽንም በህዝብ ላይ እንግዲህ የአማራን ህዝብ ውረር፣ ጨፍጭፍ፣ ምታ፣ የአዝዕርትን አቃጥል አንዱ የውጊያ ስልት ነው። ህዝብን ማስራብ፣ መሰረተ ልማቶችን ማውደም፣ የህዝብ መገልገያ መሰረተ ልማቶችን ማውደም፣ ትምህርት ቤቶችን፣ የጤና ተቋማትን፣ መንገዶችን ማውደም ከእንደገና ደግሞ የተገኘው ሴት ወንድ ህፃን ሳይባል አማራ በመሆኑ ብቻ ልክ እሱ ሰብስቦ አገዛዙ ልክ ሰብስቦ እንደሚያስረው ተመልከት። አገዛዙ ሰብስቦ አማራ በመሆኑ ብቻ ምሁራንን፣ የምክር ቤት አባላትን ያለመከሰስ መብታቸውን እንኳን ሳያነሳ ዛሬም ጭምር በአዲስ አበባ ከተማ ውስጥ በሁለት ክፍለ ከተሞች ውስጥ ሲሰራ የነበረ በዋና ስራ አስፈጻሚነት ሲሰራ የነበረ ነገር ግን በነገድ ማንነቱ አማራ የሆነ ይታያል ደጀኔ የተባለ ሰው ከኃላፊነቱ ከማንሳት ባሻገር ጥብቅ ክትትል ሲያደርጉበት በጣም ሲያሰቃዩት ቆይተው በግብታዊነት ይዘውታል። ያለመከሰስ መብቱ ሳይነሳ ማለት ከስራ አስፈጻሚነቱ ተነስቷል። ነገር ግን የምክር ቤት አባል የክፍለ ከተማ የምክር ቤት አባል እንደመሆኑ መጠን ያንን ያለመከሰስ መብቱን ሳያነሱ ይሄ ተመሳሳይ ልክ ክርስቲያን ታደለ የተወካዮች ምክር ቤት አባል በነበረው ክቡር ክርስቲያን ታደለ እንደዚሁም በነ ዮሐንስ ቧያለው በአማራ ክልል ምክር ቤት አባል የነበረው እንደዚሁም ደግሞ ዶክተር ካሳ ተሻገር በአዲስ አበባ ምክር ቤት ውስጥ የምክር ቤት አባል የነበረ እነኚህ ያለመከሰስ መብታቸው ኢሚኒታቸው ሳይነሳ በግብታዊነት በማን አለብኝነት የመሳሪያ ፍሙዝ እያሸተተ ከቤታቸው በርና ከሚንቀሳቀሱበት ቦታ ነው እያገተ የወሰዳቸው እና ከባድ ድብደባ እና ከባድ መጎሳቆር እና የንብረት ዘረፋ ጭምር የግል ንብረታቸውን ጭምር እየዘረፈ በጸጥታ ኃይሉ ነው አገዛዙ በቁጥጥር ስር ያዋላቸውና ስንት ስቃይና ሰቆቃ እንደፈጸመባቸው የሚታወቅ ነው። አማራ በመሆናቸው ብቻ ጋዜጠኞችን በገፍ በረድ ሰብስቦ ያሰረ ማንም ይሄን ስርዓት የሚያክል የለም። ቅድም እንዳልኩት ነው ወያኔ አማራንም ማስሯል፣ ኦሮሞንም ሲያስር ነበር፣ ጉራጌውንም ሲያስር ነበር፣ ሁሉንም ሲያስር ነበር። ነገር ግን በዚህ ደረጃ አማራ በመሆኑ ብቻ ምሁራንን፣ ፖለቲከኛን፣ ጋዜጠኛን ሰብስቦ ያሰረ የለም። ዛሬም ጭምር አያፍርም። በድፍረት ይሄንን ግፍ ፈጽሞ ሲያበቃ ልክ የተወሰነ ስህተት አለ የተወሰኑ ነገሮች የሉ ማለት ለዶክተር ደሳለኝ የመለሰው መልስ ማሰብ ነው። ምን ያክል ክህደት እንደሚፈጸም ማለት ምን ያክል ንቀት እንዳለ እና ዘመነ ጥሩ መልስ ሰጥቶታል። ራስ ዘመነ ወይም ጀነራል ዘመነ ጥሩ መልስ ሰጥቶታል እሱ እና የአማራ ፋኖ ትግል የሚመራው በጅብ ግልገል በመታቀፍ ሳይሆን ወይም የጅብ ቆዳ እጅ ላይ በማሰር ሳይሆን እነ
ዳግማዊ አፄ ምኒልክን መንፈስ በጣም ጠንካራ መንፈስ የነ አፄ ቴዎድሮስን መንፈስ የነ ደጃዝማች በላይ ዘለቀን መንፈስ የነ ራስ መንገሻ አቲከምን መንፈስ እና የነ ራስ ሙሉጌታ ይገዙን መንፈስ ስንቱን ጠቅሶ ማንሳት ይቻላል። ስንቱን ጠቅሶ ሌላውን ስንቱን መተው ይቻላል። የነ ኃይለማርያም ማሞ መንፈስ የነ ራስ ደስታ ዳምጾን መንፈስ የነ ደጃዝማች በየነ መረድን መንፈስ ይዞ የሚንቀሳቀስ በዛ መንፈስ የሚመራ ነው ፋኖ እንጂ የጅብ ግልገል ምናምን በመያዝ የጅብ ቆዳ እጅ ላይ በማድረግ ህዝቡን በዛ ደረጃ ለማዋረድና ለመስደብ ሌብል ለማድረግ ይህ እንግዲህ የተሸናፊ የወራዶች አስተሳሰብ ነው። ወራዳ በእውነቱ በጣም ርካሽ ቡድን እንግዲህ ማህበረሰብን በዚህ ደረጃ ሌብል ለማድረግ ዛሬም ጭምር እየሞተ ጭምር ማለት ህልውናው እያከተመ ጭምር ህዝብን እየሰደበ የሚሄድ ቡድን ነው እና ነገር ግን እንዳለው ዘመነ አርበኛ ዘመነ ልክ እንዳለው የሚመራው በእነኚህ አባቶች አርበኞች መንፈስ እንጂ በጀብ ግልገል ምናምንና በጀብ ቆዳ ምናምን አይደለም። እሱን አይደለም እጃቸው ላይ ያለው መንፈስ የነኝን አይበገሬነት የነ ራስ ሙሉጌታ ይገዙ ሳይሳሱ በአምባራዶም በጠላት ፊት ተዋግተው እንደ ጀነራል አዋግተው እንደ ጦር መሪ አዋግተው እንደ ወታደር ተዋግተው መሰዋት እና አርያነት ያለው ተግባር መፈጸም ነው። እንደነ ደጃዝማች አለማየሁ ጎሹ ቆርሃይ ላይ እንደተሰዋው ጀግና ማለት ነው። እንደ ደጃዝማች አፈወርቅ ወልደ ሰማያት ቆርሃይ ላይ እንደተሰዋው ጀግና ማለት ቆስሎ እንዲነሳና ሕክምና እንዲያገኝ ሲሞክር በምንም አይነት ተአምር ድንበሬን ሰራዊትን ትቼ አልሄድም የሚሉ ጀግኖች መንፈስን የያዘ ነው። በጀግንነት ነው የሚዋጉት። የነኚህ ጀግኖች አባቶቻችን አያቶቻችን ቅድመ አያቶቻችን መንፈስ ነው። የነ ፊታውራሪ እና ታፈሰ አቦዬ መንፈስ ይዘው ነው የሚንቀሳቀሱት። ፋኖ የሚታገለው የነኚህን ጀግኖች መንፈስ በመያዝ እንጂ እንዳለው የጅብ ቆዳ ምናምን በመያዝ ምናምን አይደለም፣ ወይም የጅብ ግልገል በማቀፍ አይደለም። የነኚህን ጀግኖች አርበኞች መንፈስ በማቀፍ ነው። በዛም በእልህ በቁጭት በአማራ ህዝብ ላይ የሚፈጸመውን በየቀኑ ግፍ እንደ ሰው ሲሄድ እያዩ ያሉ ጀግኖች ናቸው። ይሄንን ባይናቸው ያዩ ናቸው። እንደዚህ እንደሚወራው ምናምን አብይ አህመድ በፓርላማ ላይ ቁጭ ብሎ በተወካዮች ምክር ቤት ወንበር ላይ ቁጭ ብሎ እንደሚያወራው አይደል። በተጨባጭ የግፍ ተግባሩ እንደ ሰው ሲሄድ ያዩ ናቸው። የእሱ ሰራዊትም እርስ በርስ መጋደሉ ከምን የመጣ ነው? የሚሰጠው በህዝብ ላይ ጦርነት የሚከፍት አገዛዝ፣ ህዝብ ላይ ጦርነት የሚከፍት ትእዛዝ የሚሰጥ አገዛዝ ግፍ ሲፈጸም የሚያይ ጦር፣ እንደዚሁም ሰብስቦ አንድን ማህበረሰብ ጋዜጠኛን፣ ፖለቲከኛን፣ የምክር ቤት አባልን፣ ምሁራንን በአማራነት ብቻ እየሰበሰበ የሚያስር ቡድን ያሰማራው ሰራዊትን እየመረጠ ማህበረሰብን አማራ ብሎ ባይገድል ነው የሚገርም። አገዛዙ በግፍ ሲያስር አማራ ብሎ ሰራዊቱን በግፍ አለመግደሉ ይሄ ርካሽ የዘረርካ ምናፋቂ መሳሪያ አንጋቻይ ህዝብን በማንነት ለይቶ ባይጨፈጭፍ ነው የሚገርመው ማለት ነው። እና ያሳ ግማቶ ካናቶ እንደሚባለው አገዛዙ በግፍ እየሰበሰበ በአማራነት ያስራል፣ እነሱም በአማራነት በግፍ ህዝብን ይገላሉ። ስለዚህ የፋኖ ትግል የፋኖ ኃይል ይህንን ግፍ ያየ በመሆኑ ይህንን ግፍ ለመቀልበስ ለአንድና ለመጨረሻ ጊዜ ለመቀልበስ እና ይህንን የግፍ ተግባር ፈጻሚ ኃይል ወታደራዊና ፖለቲካዊ ኃይል ለመደምሰስና የአማራን ህልውና ለማስከበር በኢትዮጵያ ሰማይ ስር አማራ ቀና ብሎ እንዲሄድ እንደ ዜጋ በክብር በኩራት እንዲሄድ ለማድረግ የሚደረግ የሞት የሽረት ትግል ነው። ያንን በጥሩ ሁኔታ እያስኬዱት ነው ያሉት። ከዚህ አኳያ ሰራዊቱ የራሱ ይሄ አገዛዙ ዘረርካ ናፋቂ መሳሪያ አንጋች ኃይል እርስ በርስ መታኮስ፣ መጨፋጨፍ፣ ለመጋደል የሚመነጨው ከአገዛዙ ነው። ይሄ ደግሞ ድርጊት በኢትዮጵያ ውስጥ ብቻም አይደለም። ሶማሊያ ውስጥ ሰላም ለማስከበር የሄደ ከ1998 ዓ.ም ጀምሮ ማለት ነው የኢትዮጵያ ሰራዊት ተብሎ አለ። እዛ ባልተገባ ሁኔታ ዶላር የሚሸመጠጥበት ነው። ይሄ እውነት ለሶማሊያ አንድነትና ሰላም ታስበው ምናምን አይደለም። ይሄ ዶላር መሸምጠጫ ነው የሆነው በጣም በሚያሳፍር ሁኔታ። ኢትዮጵያ ሰላም በማስከበር ታሪክ ውስጥ ዓለም አቀፍ ሰላም በማስከበር ታሪክ ውስጥ ከኮሪያ ጀምሮ ከ1950 እንደ አውሮፓውያን አቆጣጠር ከጁላይ 25 1950 እስከ ጁላይ 27 ከጁን 25 1950 እስከ ጁላይ 27 1953 ድረስ በነበረው የኮሪያ ጦርነት ወቅት 4 ባታሊዮን የኢትዮጵያ የቃኘው ሻለቃ ጦር እየሄደ ምን አይነት አኩሪ ታሪክ እንዳስመዘገበ ዓለምን ያስደመመ አስደናቂ ታሪክ እንዳስመዘገበ የሚታወቅ ነገር ነው። ከዛ በኋላም ከኮሪያ በኋላ ማለት ነው በኮንጎ በ1952 ዓ.ም በኢትዮጵያ አቆጣጠር በኋላ በ1960 እንደ አውሮፓውያን አቆጣጠር ማለት ነው በ1952 በኢትዮጵያ አቆጣጠር በ1960 በግሪጎሪያን ካላንደር የኮንጎን ሰላም ለማስከበር በእነ ኮሎኔል ከበደ ገብሬ እየተመራ ለዛውም አመራሩ ቀጥታ ለኢትዮጵያ በመስጠት ማለት ነው እና ያንን ዓለም አቀፍ ሰላም አስከባሪ ኃይል በኢትዮጵያው ኮሎኔል በኋላ ጀነራል ከበደ ገብሬ ማለት ነው እየተመራ በአስደናቂ ሁኔታ ለኮንጎ ለዛሬዋ ኮንጎ ምን አይነት አስተዋጽኦ እንዳበረከተ የሚታወቅ ነገር ነው እና የኢትዮጵያ መልካም ስም ከዓለም አቀፍ ሰላም አንጻር ከማስጠበቅ አንጻር ዓለም አቀፍ ኮሌክቲቭ ሴኩሪቲ እውን ከማድረግ አንጻር በተባበሩት መንግስታት የኮሌክቲቭ ሴኩሪቲ ፕሪንሲፕልስ የሚባለው ለነኛ እውን መሆን ለዓለም አቀፍ ሰላም እና ለህዝብ አንድነት እውን መሆን ከባድ ታሪክ አኩሪ ታሪክ ያላት ሀገር ነች ኢትዮጵያ። ነገር ግን ከዛ እጅግ ያን በሳተ መንገድ ከ1998 ዓ.ም ጀምሮ በኢትዮጵያ አቆጣጠር ሶማሊያ የኢትዮጵያ ሰራዊት እንግዲህ የኢትዮጵያ ጦር በሰላም ማስከበር
ማስከበር ስም ይንቀሳቀሳል። ግን አገዛዙ የነኚህ እናት ድርጅትም ሆነ አብይ ከዶላር መሸምጠጫነት ያለፈ አይደለም። አሳፋሪ ነው እና ዛሬም ያለው ሁኔታ ይሄ ነው። እርስ በርስ እዛ እየተጋደለን ያለ ለምን እዛ ያለው ሰራዊት እንግዲህ ከሁሉም ነገድ አለበት እና በዛ ሂደት ውስጥ የአማራን ህዝብ መስደብ እዛ ያለውንም ሰራዊት በጣም ከባድ ቅራኔ የፈጠረ እንዴት እንዲህ አይነት ድርጊት ይፈጸማል፣ እንዴት ህዝብ ይሰደባል ብለው የተነሱ የአማራ ልጆች ላይ ጦርነት የተከፈተው የተረሸኑ አሉ። ነገር ግን ከዛ ጋር በተያያዘ ሌላው ቀጥታ የሌሎችም ጭምር የደቡብ ተወላጆችም ጭምር ከአማራው ጎን ሆነው ይህንን የሚሳደብ ኃይል ጋር ነው ጦርነት የተገጠመው። እንግዲህ ከአመራር ከአንድ ነገድ ጋር ማለት የሚያሳፍር ነው። እንደዚህ የአሳ ግማቱ ካናቱ የሚባለው ለዚህ ምን ይደረግ እንግዲህ ውሃ በፕላስቲክ ይጣዳል፣ ፕላስቲኩም ይቃጠላል፣ ውሃውም ይፈሳል፣ እሳቱም ይጠፋል ነው። እንደዚህ ነው እየሆነ ያለ። እንግዲህ ውሃ በፕላስቲክ ነው የተጣደው እሳት ላይ አገዛዙ ውሃን የሚያፈለው በፕላስቲክ ነው። እንግዲህ እንዲህ አይነት ዘመን ላይ ነው የደረስነው። ኢትዮጵያ የደረሰችው እንደዚህ አይነት ሁኔታ ላይ ነው። ስለዚህ ይሄ የሚጠበቅ ተግባር ነው። ሰራዊቱ በየቦታው እርስ በርስ ተላለቀ እና ይህን ጉዳይ ለመደምደም ይሄ ጥያቄ ለማጠቃለል ከእንዲህ አይነት አገዛዝ ጋራ መተባበር ውጤቱ ይሄ ነው። በጣም አሳፋሪ ነው። የሞራል ጉዳይ ነው ነገርየው። ስለዚህ እንጥፍጣፊ ሞራል ካለ ሰራዊቱ ለዚህ የረከሰ አገዛዝ ማገልገል ከዚህ በኋላ ያለበት አይመስለኝም። ከ2 ዓመት ጀምሮ እኛ እናንተ ታስታውሳለህ ሚናውን መለየት እንዳለበት በተደጋጋሚ ስናሳስብ ነው የመጣ ነው። አሁን ደግሞ ፕሮክሲሚቲውም ያው የበለጠ እየጨመረ እየጠጋ የፋኖም ትግል እየሰፋ በከፍተኛ ድል እየደመቀ ትግሉ ወደ ፍጻሜ በመቃረብ ላይ ነው የሚገኘው። ስለዚህ የቀረው ኃይል ከዚህ የረከሰ አገዛዝ ጋር መተባበሩን አቁሞ ከፋኖ ጋር ቢተባበርና ሚናውን ቢለይና ከፋኖ ጋር ቢተባበር መልካም ነው ብዬ ነው ማሳሰብ ፈልገው። አመሰግናለሁ። ከልብ አመሰግናለሁ። ሌላው እንግዲህ ለፋኖ እንቅስቃሴና ትግል አንዱ ፈተና የሆነው ፈተናም በጎ እርምጃዎችም እንዳሉ ሆነው ይህንን ትግል ለመደገፍ በቅንነት የሚሰሩ የሚታገሉ የተደራጁ እየደገፉ ያሉ እንዳሉት ሁሉ ባሉባልታ ደግሞ ትግሉን እናፈርሳለን በሚል የተሸበለሉና በአንተ ቋንቋ የተገለበጡ በእነዚህ ታጋዮች ላይ ሰፊ ያሉባልታ ዘመቻ የከፈቱበት ይታወቃል። በአንድ በኩል ራሳቸው መሪዎቹ ዲያስፖራው ወደ አንድ መጥቶ ራሱ እንዲመክር ከዚህ ቀደም ጥሪ ያቀረቡበት መጀመሪያ እስቲ እናንተ አንድ ሁኑ ብለው ጥያቄ እስከ ማቅረብ የደረሱበት ሂደት አለ። ዲያስፖራው ምንድነው ችግራችን? የአማራ ዲያስፖራ በተለያዩ አደረጃጀቶች ውስጥ ያለው አንድ ሆኖ መቆም ያቃተው ለምንድነው ለህዝባችን በሚገባው ደረጃ ድምጽ መሆን ያልቻል ነው? ዛሬም በድሮን በጀት በከባድ መሳሪያ ሳይቀር ሰላማዊ ሰዎችን እየጨፈጨፈ ሰላማዊ ሰዎችን እየረሸነ ያለ አገዛዝ በሚገባው ደረጃ ወንጀሉ ለዓለም እንዲደርስ አልተደረገምና ያንን ስራችሁን ስሩ፣ ያንን ሚናችሁን ተወጡ የሚል ጥያቄ የቀረበበት ሂደት አለ። አሁን እነሱ በተቆጣጠሯቸው ፋኖች 4 የፋኖ አደረጃጀቶች ነጻ ባወጧቸውና በተቆጣጠሯቸው አካባቢዎች ሰብአዊ ቀውስ ለማድረስ አገዛዙ እንግዲህ ህዝቡን በጥይት ብቻ ሳይሆን በረሃብም ለመጨረስ ስለተነሳ ምርት እያቃጠለ ሰብል እያቃጠለ ያለበት ሂደት አለና እንዲህ አይነት ጥሪዎች ያቀረቡበት አለ። በተለይ ዲያስፖራው ላይ ተደጋጋሚ እንዲህ አይነት ወደ አንድ ነው ይባላል፣ ከሌ እንዲህ አደረገ፣ ከሌ እንደዚህ ሆነ የሚል በርካታ አሉባልታዎችን ከዚህ በማራገብ ለትግሉ ፈተና የተሆነበት ሂደት አለ። እያንዳንዱ አደረጃጀት ምን አመጣ የሚለው ወደፊት በስፋት የሚገመገም ቢሆንም አሁን እነሱ ዘመቻ አንድነት ብለው እያደረጉት ያለው እንቅስቃሴ እንግዲህ አንድ ሰሞን ደግሞ ይሄ ዘመቻ ተጠናቆ ሌላ ነገር ሲገባ ያው ቆም ያለው አሉባልታ ደግሞ እንደ አዲስ የሚጀምርበት ሂደት አለ። ያን ከዛ ሂደት ምን መማር እንችላለን? ለዚህ ትግል ይሄን ትግል እንደግፋለን የሚባል ከሆነ ትግሉን ለመደገፍ በእርግጥ ዲያስፖራው ማድረግ ያለባቸው ወሳኝ እርምጃዎች የሉም ወይ? መልካም ሀብቴ፣ እውነት ለመናገር መሬት ላይ ያለው ሁኔታ እንኳን የፈለገ ቢሆን የፈለገ መልክ ቢኖረው እንኳን ዲያስፖራው በተለይ የአማራ ዲያስፖራ በመላው ዓለም ያለው ማለት ነው በምንም አይነት መንገድ ለ2 ወይም ለ3 ወይም ለ4 እንደ ዱባ መከፈል አልነበረበትም ብዬ ነው ማምነው። ለምን በቃለን መሬት ላይ ያለው ሁኔታ ወደ አንድነት ሊመጣ ይችላል። ያፈነገጠ ቡድን ካለ ስራው የበለጠ እያጋለጠው የበለጠ ክብሩን እያጣ ሲመጣ ያው በብዙሃን በሐቀኞች እየተዋጠ መምጣቱ የማይቀር ነገር ነው። እንዲህ አይነት ፍሪክሽን ደግሞ የተለመደ ነገር ነው በኢትዮጵያ ታሪክ ውስጥ። ምናልባት አብይ አህመድ ባለፈው ሰምተው ከሆነ በራሱ በብልጽግና መድረክ ላይ ባሰማው ዲስኮር አባቶቻችን እሳቤ አልነበራቸውም፣ ሐሳብ አያፈልቁም ነበር ነው ያለው። የንቀቱ ብዛት፣ የኢግኖረንሲው፣ የንቀቱና የአላዋቂነቱ ብዛት ማለት ነው። ዳግማዊ አፄ ምኒልክ ከአድዋ ጦርነት በፊት እኮ የኢትዮጵያን ህዝብ እና የቤት ጣጣ ጨርሰው አንድ አድርገው ህዝቡን በየቦታው ያሉ ገዢዎችን እኮ በስነ ስርዓት ወደ አንድነት አንጥተው ያፈነገጠውን ደግሞ በጭካኔ ዝም ብሎ በማንነት ለይቶ ማሰር ወይ መግደል ምናምን ሳይሆን በክብር በተጨባጭ ማስረጃ ላይ ተመስርተው እጅ ከፍንጅ እየያዙ በገዛ ስራው በነውሩ እያጋለጡ እሱንም ቢሆን የፈጸመው
የሰራው ጥፋት የሚያሳስረው ምናልባትም የሚያስገድለው በአገር በመክዳት መንግስትን በመክዳት አገርን በመክዳት የሚያሳስረው መሆኑን እንኳን እያወቀ ያውም ለውጭ ወራሪ ኃይል መረጃ በመስጠት እጅ ከፍንጅ የተያዙ ሰዎችን ከዚህ በፊት አንስተናል። ታሪኩ ላለመድገም ነው። እነሱን እጅ ከፍንጅ እየያዙ ጭምር ነገር ግን ለህዝብ ስል አንተን ነው ጌታዬ ሲል የኖረው እኔን አይደለም። ስለዚህ ጌታዬ ሲል የኖረውን አንተን በማዋረድ አንተን በመቅጣት ያን ህዝብ ማሳዘን አልፈልግም፣ ነገር ግን ልጅህን ነው የምሾመው ብሎ ልጃቸውን እየሾሙ ያንን ደግሞ ጦርነቱ እስኪያበቃ ድረስ በክብር በስር በማቆየት ሰብአዊ መብቱን ክብሩን ጠብቀው ማለት ነው። ለበበል 1888 ነው የምናወራው ያለው ስለ 1888 ነው የምናወራው። ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ዲሰምበር 10 1948 ነው የጸደቀው ለበበል። ነገር ግን ያን ጊዜ የነበረውን የመንፈስ ልዕልና መብትን የሰውን መብት የማክበር ጥፋት ቢፈጽም በጥፋቱ መጠን አንድ ሰው መቀጣቱ እንዳለው ነው። ካያያዝ ጀምሮ እንዴት አይነት እርምጃ ይወሰድ እንደነበር ያንን ህዝብ ላለመክዳት ላለማሳዘን ደግሞ የነውረኛውን ሰው ልጅ በመሾም ምክንያቱም አባት ጥፋተኛ ቢሆን ልጅ ጥፋተኛ አይደለም። ስለዚህ እንደውም ልጁን ለሹመት በማብቃት ይሄ በኢትዮጵያ ታሪክ ውስጥ እኮ በነሲሲኒዮስ ጊዜ ጭምር እኮ የተፈጸመ ነው። እሱ የሚንቃቸው የኛ አባቶች እሳቤ አልነበራቸው። የሱን የተጨማለቀ በነውር የተጨማለቀ ሐሳብ ብሎ የሚለው ከነኚህ ድንቅ ነው ዳግመኛ ሊገኙ ከማይችሉ አባቶች ጋር ለማነጻጸር ይሞክራል። አጼ ሲሲኒዮስ እኮ ከህዝብ ጋር ተዋግተው ጦርነቱን እንደማያዋጣቸው ሲያውቁ ህዝብ ሆ ብሎ ጦርነት በመቅጠሙ ከሳቸው ታማኝ ሰራዊት ጋር ማለት ነው። ሲሲኒዮስ እንደ አውሮፓውያን አቆጣጠር ከ1607 እስከ 1632 ድረስ አገር የመሩ ናቸው። እንግዲህ መቀመጫቸውን ጎንደር አድርገው እንደምታውቀው ማለት እና ከህዝብ ጋር በተዋጉበት ሰዓት መጨረሻ ላይ እንደማያዋጣቸው ሲያውቁ ራሳቸውን ኤግዛይል ያደረጉበት እንደ አብይ አህመድ ራሳቸውን ኤግዛይል ያደረጉ ወደ ግዞት ራሳቸው ወደ ወህኒ አምባ ወስደው ራሳቸውን ያሰሩበት በራሳቸው ላይ የፈረዱ ነገር ግን እሳቸውን ተክቶ ደግሞ ልጁ አገር እንዲመራ ከህዝብ ጋር ህዝብን የወገነ ስለነበረ ልጁ አባቱን ትክክል አይደለም አባቴ ስላለ አክብሮ ማለት ትክክል እንዳለ እንደተሳሳተ አባቴ በውጭ ኃይሎች ምናምን ተመርቶ የሄደበት መንገድ ከህዝብ ጋር ከራሱ ህዝብ ጋር እንዳጋጭ ይሄ ተገቢ አለመሆኑ ልጁ ራሱ ሪቮልት በማድረግ በደንብ በመቃወም አባቱን አክብሮ በመቃወሙ ህዝቡ ልጁንም አባቱንም አልፈልግም ሳይል በሐቀኝነት በጽናት ለህዝብ ለሀገር የቆመውን ልጅ በክብር ለንግስና አጼ ፋሲልን በማብቃት ከዛ በኋላ እንዴት ሀገር እንዴት እንደሆነ ህዝብ እንዴት አንድ እንደሆነ ሀገር እንዴት አንድ እንደሆነ የተፈጸመ ደም መፋሰስ እንዴት እንደቆመ እንዲህ አይነት ብልሆች ናቸው እነኛ እሱ ሚኒቃቸው ወደኋላ በኢትዮጵያ ታሪክ ውስጥ አባቶች ማለት ነው። አስበው 1632 ነው የምናወራው ዛሬ በ2025 አብይ አህመድ ምን እያደረገ በሰፊው የአማራ ህዝብ ላይ የኢትዮጵያ ህዝብ ግማሽ ህዝብ ሆኖ የአማራ ህዝብ ላይ ጦርነት ከፍቶ 2 ዓመት ሙሉ በአገሪቱ ብሔራዊ ሀብት የተገዛ የጦር መሳሪያን በሙሉ በመጠቀም በህዝብ ላይ ምን አይነት ግፍ እየፈጸመ እንደሆነ መልሶ እንዴት እንደሚመጻደቅ ማለት ተመልከት እና አጼ ምኒልክም በ1888 ህዝብን እንዴት አንድ እንዳደረገ ሌላው ቀርቶ አብይ አህመድ እየነጠለ እየከፈለ አንዱን መሳብ ይሄ የነ ጀነራል ምግበ የነ ጀነራል ታደሰ ወረደ ምናምን ጉዳይም ልክ እንደዚህ አይነት እየከፋፈለ እየነጠለ እንደ ዱባ ምናምን አንዱን መሳብ አንዱን መግፋት ነጌታቸውም ላይ የተጫወተው ይሄ የረከሰ ወያኔ ድሮስ ተቀንበት የነበረ ነው። ከነሱ በተማረው መንገድ ኤቭሪዴይ ሀገር የሚመራው በዚህ መንገድ ነው ብሎ ራሳቸውንም እንደ ዱባ እየከፋፈለ አንዱን መግፋት አንዱን መሳብ ይሄንን ስልት እየተከተለ ነው። ተመልከት ድንቁርናውን ዛሬም ጭምር ዳግማዊ አጼ ምኒልክ ግን ራስ ስብሃትን እና ራስ አጎስን መጀመሪያ ያስታረቁት ከራስ መንገሻ ጋር ትክክል አይደላችሁ። እሱ ቢያስቀይማችሁ ሀገራችሁን እንዴት ትተዋላችሁ? እንዴት ሀገራችሁን ላይ እንዴት መሳሪያ ታነሳላችሁ? እንዴት ከፋሺስት ጋር እንዴት ትቆማላችሁ? እንዴት ከጣሊያን ጋር ቆማችሁ የራሳችሁ ወንድም ራስ መንገሻ እንዴት ተወጋላችሁ? ትክክል አይደላችሁ። ወዲያውኑ ነው ራስ አጎስ የተመለሱ። ራስ አጎስን ማጆር ቶዞሊ ገሎ አስከሬናቸው አይቀበርም ሲል ልጆቹ እንዴት አባታችን አይቀበርም ብሎ በጅብ ያስበላ ነው ማጆር ቶዞሊ መቀበር የለበትም ብለው ሲሉ የራስ አጎስ ልጆች እኮ በክብር የወደቀን አንሳ የሞተን ቅበር ነው ባህላችን፣ ወጋችን፣ ህጋችን። እነሱ የሰሩትን ነውርኛ መልሰን ከሰራን እኛ ከነሱ በምን ተሻለን? እነሱና እኛ አንድ አይደለም። እኛ የምንመራው በፈሪሃ እግዚአብሔር የወደቀን ማንሳት የሞተን መቅበር ባህላችን፣ ስርዓታችን፣ ወጋችን በክብር መቀበር አለበት። ይሄንን የምናደርገው ለነሱ በማዘን በምናምን ሳይሆን የምንመራበት መርህ ስለሆነ የሰዋይነት የሰው የመሆን መርህ ነው። የህግ ጉዳይ አይደለም። ልጆቹን አሳምነው የማጆር ቶዞሊ እንኳን ቀብር በአምባላጌ ጦርነት የተደመሰሰው ከነሰራዊቱ ማጆር ቶዞሊ አስከሬኑ በክብር እንደሰው የተቀበረበት ማለት እና የራስ አጎስ ልጆች እንዴት እንዳሳምናቸው እና ለማንሳት የምፈልገው ራስ አጎስን እና ራስ ስብሃትን እንኳን እንዴት መጀመሪያ ከራሴ ጋር ብለው ከራስ መንገሻ ጋር ስለማይስማም ሁለቱን በመያዝ መንገሻን በመግፋት አይደለም ያን ጦርነት የከፈቱ በጣሊያን መንገሻንና ራስ አጎስን ራስ ስብሃትን አስታርቀው አንድ አድርገው ትግራይ አካባቢ ያሉትን በሙሉ የተፈጠሩ ቅራኔዎችን ፈተው አንድ በማድረግ በጋራ ሁሉንም እንደ ወንድም በማየት እንደ ልጅ በማየት ነው የሄዱት በዚህ ነገር። ይሄ ግን እየከፋፈለ ነው የመጣው በህዝብ ላይ ጦርነት መክፈት። ትናንት አብሮት የቆመውን ምናምን የአማራ ህዝብ እንዴት እንደገፈው ራሱ አዴፓን እንዴት እርስ በርስ አገዳድሎ ሲያበቃ እንዴት እርስ በርስ ተገዳደሉ ምናምን እንዴት እንዳለ ራሱ ገሎ ሲያበቃ ማለት ራሱ በልቷቸው ሲያበቃ እንዴት ተውኔታዊ ድራማ በማዘጋጀት እንዴት እርስ በርስ ተገዳደሉ ብሎ እንዴት እንዳለ እንደውም በዚህ አጋጣሚ ሳላነሳው የማላልፈው ነገር አንድ 20 ቀን በፊት ይመስለኛል ካልተሳሳት ዶክተር ገዱ ምናምን ሲናገር ሰምቼዋለሁ። እሱ በጣም አሳዛኝ ነበር። ያልተገባ ነገር ነው። ዶክተር ገዱ ያው ዶክተር ስለተባለ ዶክተር ምለው ዶክተር ገዱ በፓርላማው ላይ ከዓመት በፊት
ከኦልሞስት 2 ዓመት ከ8 ወር ዓመት ከ7 ወር ሆኖታል። ሐምሌ 25 2016 ማለት ነው። ሐምሌ 25 2016 ዓ.ም ያስቸኳይ ጊዜ አዋጅ የሚፈልገውን ያክል ግድያ ፈጽመው አብይ አህመድ የሚፈልገውን ያክል ጭፍጨፋ ፈጽመው የአማራን ፋኖ ትግል መቋቋም ሲያቅተው በመጨረሻ ላይ ከባድ ሽንፈት ከደረሰበት በኋላ በዛም ጊዜ አስቸኳይ ጊዜ አዋጅ አውጆ የግፍ ተግባሩን አፋፍሞ በቀጠለበት ሰዓት በፓርላማው ይሄንን በሚያጸድቅበት ሰዓት በፊት ለፊት ያን በመቃወም አንድ አኩሪ ስራ ሰርቶ በዛ ሰዓት አድንቀ ነው ዛሬም ወደ ውጭ በመውጣት የሚችለውን ለማድረግ እየሞከረ እንደሆነ አዎንታዊ አመለካከት ነበረን። ነገር ግን ያኔ ትራውማ ውስጥ ሆኖ የሰጠውን አስተያየት ማለት ትራውማ ውስጥ ሆኖ በከፍተኛ ድንጋጤ ውስጥ ከአንድ ካገዛዙ የመጣለትን መረጃ ይዞ በተናገረበት መንፈስና መንገድ በሚያሳፍር ባልጠበቀ ሁኔታ ያንኑ ተውኔታዊ ድራማ አረጋግጦ ለማለት ነው የሞከረው። እጅግ በጣም የተሳሳተ በቀላሉ ከጋዜጠኛ መሳይ መኮንን የቀረበለትን ጥያቄ በአግባቡ ከአጀንዳ ለመውጣት አይደለም እጅግ በጣም ተያያዥ ስለሆነ ነው ይሄንን ማነስ የቀረበለትን ጥያቄ ያኔ ትራውማ ውስጥ ሆኜ በከፍተኛ ድንጋጤና ሐዘን ውስጥ ይብዛም ይነስም እኛ በሁለቱም በኩል ያሉት ወገኖቻችን አባቶቻችን ወንድሞቻችን በቅርበት የሚያውቃቸው ይብዛም ይነስም አብረውት የሰሩ ሰዎች ናቸው። በተናጠል የሚያውቃቸው ሰዎች ናቸው እንደኔና እንዳል ያ ሁኔታ ሊያስደነግጠው ይችላል እና ድንገተኛ መሆኑ ያ አጠቃላይ ነገር ትራውማ ውስጥ ሊከተው እንደሚችል እሙን ነው የተረጋገጠ ጉዳይ። በዛ ስሜት ውስጥ በተናደ ስሜት ሆኖ በጭንቀት ውስጥና ምናልባትም ሐዘን ውስጥ ሆኖ ከልቡ አዝኖ ከሆነ ማለት ነው የሰጠውን ያን ጊዜ እጁ ላይ በመጣ ባገዛዙ የፈሰሰለትን መረጃ ይዞ የተናገረውን ንግግር ዛሬ ነፃ በሆነበት ሰዓት በዚያ ፍላው ያንኑ መልሶ ያኔ አንዴ ተናግሬ ያለው በዛው መንገድ ነው ሄደው በሚል መንፈስና እሳቤ የሰጠው አስተያየት በዚህ አጋጣሚ ሳላነሳውና ሳላርመው መሄድ አልፈልግም። መታረም ያለበት የተሳሳተ አስተያየት ሰጥቷል፣ መታረም አለበት። የሚሰማ ከሆነ ይሄንን ዛሬም አልመሸም ማስተካከል አለበት። በአንጻሩ እንደውም ከዛ በኋላ ያገኛቸውን ተጨባጭ ማስረጃዎች የበለጠ በመገለጥ የአብይ አህመድን ርኩሰትና ያልተገባ ተግባር በነፃ መድረክ ላይ በማጋለጥ ለትግሉ አስተዋጽኦ ማድረግ ነው የሚጠበቅበት። ዛሬ እዛ ፓርላማ ውስጥ ስንጋርገው ያገዛዙ ምንደኞች ስንጋርገው የሚይዙበት አላናገር የሚሉበት ሁኔታ አይደለም ያለ። በተገኘው መድረክ ላይ በግልጽ ያገዛዙን እርኩሰት በትክክል በተጨባጭ ያገዛዙ ቁንጮ የአብይ አህመድ የደህንነት ብሔራዊ ደህንነት አማካሪ ሆኖ እንደሰራ ሰው የውጭ ጉዳይ ሚኒስትር ሆኖ እንደሰራ ሰው በቅርበት ማለት ነው በተለይም የደህንነት አማካሪ ሆኖ እንደሰራ ሰው ማለት ብዙ የሚያውቃቸው ነገሮች ሊኖሩ ስለሚችሉ ለትግሉ በሚጠቅም መንገድ የዚህን ያገዛዝ እርኩሰትን በሚያጋልጥ መንገድ በተጨባጭ ማስረጃ ላይ ተመስርቶ የሌለ ነገር እንዲነግረን እኛም አንፈልግም። ፈጥሮ እንዲያወራንም አንፈልግም። እንዲያወራ አንፈልግም። ግን የሚያውቃቸው ተጨባጭ ሆኑ ነገሮችን በማጋለጥ ተገቢ አስተያየት መስጠት ቢችል በጣም ደስ ይላል። ከዛ ውጭ ግን ትራውማ ውስጥ ሆኖ የሰጠውን ያኔ የተናገረውን ነገር ዛሬም አንዴ ተናግሬ ያለው በዛው መንገድ ነው የሚሄደው በሚል ሂሳብ ወይም መንፈስ በተሳሳተ መንገድ እርስ በርስ ነው የተመታቹት አይነት ነገር ያለው የረከሰ አስተያየት መስጠት በፍጹም ተገቢ አይደለም። እሱ መታረም ነበረበት ለማለት። ከዛ በኋላም አጋጣሚ እንደው ሊያርመው በራሱ መንገድ ሊያርመው ይችላል ብዬ ምንም አላልኩም። አጋጣሚም ስላልነበረ ባለፈው አንድ ጊዜ ዘልየዋለሁ ዝም ብዬ በትዕግስት ማለት። ነገር ግን ይህን ማረም ይግድ ይገባል ለማለት ፈልጌ። ስለዚህ ዲያስፖራውም መሬት ላይ የፈለገ ነገር ቢፈጠር እዛ በራሱ መንገድ ይስተካከላል። እየተስተካከለም ነው ያለው። ዛሬ የተጀመረው ዘመቻ አንድነት እኮ ይህንን ሁሉ ውጥንቅጥ መሬት ላይ የተፈጠረ መከፋፈልን በሙሉ አስወግዶ ወደ ትልቅ አማራዊ አደረጃጀት ከድል ጋር እጅግ በድል ያሸበረቀ አማራዊ አንድነት ወጥ የሆነ የፖለቲካ አደረጃጀት እና ፖለቲካ መሪውን በግልጽ የሚመርጥበት በማሻማና በማዳግም ሁኔታ የፖለቲካ መሪውን የሚመርጥበት እንደዚሁም ግልጽ የሆነ ወታደራዊ ኮማንድ ያለው ሴንትራል ወታደራዊ ኮሚቴ የሚፈጥርበት እንደዚህ አይነት ግልጽ የሆነ አደረጃጀት በታወቁ በማሻሙ ሰዎች የሚመራበት ሁኔታ እየጨረሰ ነው ያለው። ያ ራሱ ሂደቱን ጠብቆ የሚያልቅ ጉዳይ በቅርብ ጊዜ እሱን የምናየው ነው የሚሆነው። ስለዚህ ዲያስፖራው ግን በምንም ከመጀመሪያም ጀምሮ ብዬ ነው ለማንሳት የምፈልገው መጀመሪያም ዲያስፖራው ወደዛና ወደዚህ መላገት አልነበረም። አንዱን መከተል አንዱን መጣል አልነበረበትም። ይሄንን ያው ስናሳስብ ነበር። በተቻለ መጠን በትዕግስት ማለት ነው። እነሱ በራሳቸው መንገድ የበለጠ ትግሉ ራሱ እየመራው ወደ አንድነት ወደ ነጥሮ እንደሚወጣ የምንጠብቀው ነገር ነው። ስለዚህ ይሄ እሱ መስመሩን እያዘ ነው ያለው። ስለዚህ አሁንም ድሮ መከፋፈል የፈለገ ቢሆን አልነበረበትም። ዲያስፖራው አሁንም የበለጠ አንድነቱን አጠናክሮ መሬት ላይ ካለው ነገር ጋር እያያያዘ የእነሱን መስመር ተከትሎ የበለጠ አንድ በመሆን እና ለትግሉ አስተዋጽኦ በማድረግ በተለይም ደግሞ የግፍ ሰለባ ለሆኑ የአማራ ሕዝብ የሚችለውን ነገር በማድረግ ማለት እንደኛ የግፍ ተግባሩን በተደራጀ መንገድ ዓለም አቀፍ ድርጅቶችን መሰረት ያደረገ ማለት ነው በአገዛዙ ላይ ተጽዕኖ ሊያሳድሩ የሚችሉ ዓለም አቀፍ ድርጅቶች በመላው ዓለም አሉ። በእነኛ ዓለም አቀፍ ድርጅቶች ባሉበት ለምሳሌ በተባበሩት መንግስታት ድርጅት ውስጥ ኒውዮርክ በሚገኘው የተባበሩት መንግስታት ኦክቶበር 24 1945 የተመሰረተው የተባበሩት መንግስታት ድርጅት አንዱ የቆመበት ዓላማ ሲመሰረት የተቋቋመለት ዓላማ የዓለምን ሰላም ፕሮሞት ለማድረግ በሀገራት መካከል ሰላምን ለማስፈን በሀገራት መካከል ኢኮኖሚያዊ ትብብር እንዲኖር ለማድረግ በሀገራት መካከል እና በዓለም ህዝብ መካከል መልካም ግንኙነት እንዲኖር ለማድረግ ዓለም አቀፍ ሰላምን ለመጠበቅ ነው። ስለዚህ በኢትዮጵያ ውስጥ እንደዚሁም በምስራቅ አፍሪካ አጠቃላይ ያለው ጂኦፖለቲክስ ምን ያክል አደገኛ እንደሆነ
እና አሁን በተጨባጭ መሬት ላይ ያለው ነገር ምን ያክል አደጋ እንዳለው ለዓለም ሰላምን ለአፍሪካ ቀንድም እና አጠቃላይ በአካባቢው ላሉ የምስራቅ አፍሪካ ሀገራትን ምን ያክል ከባድ አደጋ እያስከተለ እንዳለ የሚታወቅ ነገር። በዚህ ላይ አገዛዙ ደግሞ እንዴት ተንኳሽ እንደሆነ ይሄ በህዝብ ላይ ጦርነት በገዛ ህዝቡ ላይ ጦርነት የከፈተ ቅድም ለማንሳት እንደሞከርኩት እነ ዳግማዊ አፄ ምኒልክ ከህዝቡ ጋር የቤት ጣጣቸውን ጨርሰው ህዝብን አንድ አድርገው ከዛ በኋላ ነው ያንን ወራሪ ኃይል ለመደምሰስ የሄዱት ማለት ነው። እና እንዴት ውጤታማ እንደሆኑ ማለት ያውም 4 ዓመት ተከታታይ ረሃብ 1888 እስከ 1892 ለ4 ዓመት የቆየ ክፉ ቀን የሚባል ረሃብ በነበረ ከኋላ ስንቅና ትጥቅ በማይመጣ የትግራይ ህዝብ ደግሞ ከራሱ አልፎ ያንን የዳግማዊ አፄ ምኒልክ ሰራዊት ከየሀገሩ የመጣው መመገብ በማይችልበት እንኳን ሰራዊቱን ራሱ መመገብ በማይችልበት ደረጃ እንኳን በዛ ጊዜ እጁ ላይ ባለ ስንቅና ትጥቅ ያንን ቆጥቦ በመጠቀም ያንን አንጸባራቂ ድል እንዴት መጎናጸፍ እንደቻለ እንዴት መቀዳጀት እንደቻለ ማለት እና እንዴት እንደቻሉ ዳግማዊ አፄ ምኒልክ። ስለዚህ ልክ በዛው ልክ እንደዚህ አይነት የቤት ጣጣ ጨርሶ ያውም ዓለም አቀፍ ወረራ በኢትዮጵያ ላይ የተከፈተን የውጭ ወራሪ ኃይልን ለመቀልበስ እና ለመደምሰስ የተደረገው ትግል እንዴት በአንጸባራቂ ድል እንደተደመደመ ማለት። ዛሬ ግን ከ129 ዓመት በኋላ ዛሬ እና አብይ አህመድ በአማራ ህዝብ ላይ ጦርነት ከፍተው በህዝብ ላይ ከባድ የግፍ በረዶ እያዘነቡ ባለበት ሁኔታ አባቶቻችን አያቶቻችን አያስቡም ነበር፣ እሳቤ አልነበራቸውም፣ ሀሳብ አያመነጩም ነበር። እኛ ሀሳብ አመንጮች ነን ብሎ ሊመጻደቅ ይፈልጋል። በህዝብ ላይ ጦርነት እየከፈተ ማለት ህዝብን በድሮን እየጨፈጨፈ የመሰረተ ልማቶችን፣ ትምህርት ቤቶችን፣ ጤና ጣቢያዎችን እያወደመ የእምነት ተቋማትን ምሽግ እያደረገ ያልተገባ ተግባር በእምነት ተቋማት ላይ እየፈጸመ በቤተክርስቲያን ላይ በመስጊድ ላይ ታንክና መድፍ እያስቀመጠ ያልተገባ ተግባር በቤተክርስቲያንና በመስጊድ ግቢ ውስጥ ያልተገባ ነውር እዚህ ለመናገር የማይገባ ነገር እያደረገ ማለት እንዲህ አይነት ነው። ከ129 ዓመት በኋላ ኢትዮጵያን እመራለሁ የሚለው ሰው እንዲህ አይነት ነውር ነው የሚፈጽመው። ይህንን በማጋለጥ ረገድ ዲያስፖራው ብዙ ነገር ማድረግ ይችላል ማለት የሚፈጸሙ የግፍ ተግባሮችን ማጋለጥ እኛ ዓለም አቀፍ ተቋማት እንዳልኩት ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት፣ በአውሮፓ ጄኔቭ የሚገኘው የአውሮፓ የተባበሩት መንግስታት የአውሮፓ ኢኮኖሚክ ኮሚሽን፣ ሌሎች ሀያል የዓለም አቀፍ ድርጅቶች፣ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል በያሉበት በዛ አቅራቢያ የሚገኙ የአማራው ዲያስፖራ እግር በእግር እነኝህን ድርጅቶች እያሰሰ 5ም 10ም 15ም እንደ ቅርበቱ ማለት ነው ፕሮክሲሚቲ ማተር ስለሚያደርግ እኛ ያለነው እኔ ሰሜን ምዕራብ አሜሪካ ላይ ነው ያለሁት፣ አንተ ደቡብ ምዕራብ አሜሪካ ላይ ነው ያለው ልብ እና ዓለም አቀፍ ድርጅት እኛ አንተ ወይም እኔ ያለንበት አካባቢ ምስራቅ አሜሪካ ላይ ግን ኢስት ኮስት ላይ እነኚህ ትልልቅ ዓለም አቀፍ ድርጅቶች አሉ። እነኛን በደንብ እነሱን ማግኘት እግር በእግር እየተከታተሉ አገዛዙ የሚፈጽመውን ግፍ ማጋለጥ የሚፈጸም ነውርን በዓለም አቀፍ ሕግ የተከለከሉ የጦር ወንጀሎችን ማጋለጥ በነን ኮምባት ሲቪሊያንስ ላይ የሚፈጸም የግፍ ተግባር ይህንን ግፍ ማለት ነው ማጋለጥ የዘር ማጥፋት ወንጀል እንዴት እየተፈጸመ እንዳለ እሱን ማጋለጥ በተጨባጭ ማስረጃ በየቀኑ የሚፈጸም ነገር ስለሆነ በእነ አብይ አህመድ ማለት ሽንፈት የወለደው ተግባር ውርደት የወለደው ተግባር ስለሆነ ይህን የበለጠ እያጋለጡ መሄድ ከአማራው ፋኖ የሚጠበቅ መሬት ላይ ደግሞ ዜጎችን መርዳት አማራው በነፃ ቀጠናው ህዝቡን እንኳን መመገብ እንዳይችል ሆን ብሎ ማለት ነው በድሮን እና በከባድ መሳሪያ አዝርቶችን ማቃጠል የመኖሪያ መንደሮችን ከተሞችን መምታት እና ከባድ ማህበራዊ ቀውስ መፍጠር እልቂት መፈጸም እንዲህ አይነት ድርጊቶችን ማጋለጥ ከአማራ ዲያስፖራ የሚጠበቅ ተግባር በእያንዳንዱ ቀን እኮ በመላው ዓለም እኮ ዓለምን በአንድ እግሩ የሚያቆም ሰልፍ መካሄድ ነው የነበረበት እውነት ለመናገር ማለት ነገር ግን ይህንን ታላቅ ተግባር ወደ ጎን በመተው ጎራ ለይቶ ሲሻኮት ያድራል ማለት ነው። ይሄ በፍጹም ተገቢ አይደለም። እውነት ለአማራ የምናስብ ከሆነ እውነት ይሄ ትግል እስከመጨረሻው በጥሩ ሁኔታ ሄዶ ለድል እንዲበቃ የምንመኝ ከሆነ አማራው ክብሩ ህልውናው እንዲከበር እና እንዲያሸንፍ የምንፈልግ ከሆነ ይሄንን የሚጠበቅበንን መልካም ተግባር መፈጸም ሲገባ እዚህ ቁጭ ብለን ከባድ ችግር ንቃቃት መፍጠር ይሄን ከመጀመሪያ ጀምረን ይሄ ተገቢ አይደለም። ለእነሱ እንተውላቸው ስንል የመጣ ነው እናንተ ትዝ የሚለው ከሆነ ማለት ነው እና ዛሬም ጭምር መሬት ላይ ያለው ኃይልም የአማራ ፋኖ የሚጠብቀው ከዲያስፖራው ይሄንን በቻለው አቅም ህዝብ እንዲደግፍ ለህዝብ እርዳታ እንዲያደርግ በሚችለው አቅም 1 ብር 2 ብር ምናምን ከሚሰራው ላይ 1 ብርም 2 ብርም እያዋጣ እየላከ የተቸገሩ የተጎዱ በጦርነት የተጎዱ ሰዎችን ማከም ህክምና እንዲያገኙ ማድረግ መድኃኒት ገዝቶ መላክ እንደዚህ ለዚህ ይሄን መራራ ትግል ተቋቁሞ የአማራን ህልውና ለማስከበር የሚታገለውን ፋኖ ማገዝ ቢያንስ የሚቆስሉ ሰዎችን ማሳከም ስንቅና ትጥቅ ማቅረብ እዛ ላይ አስተዋጽኦ ማበርከት የሚጠበቅ ከአማራው ዲያስፖራ የሚጠበቅ ተግባር ነው። ይሄ በእውነት ከአማራው ዲያስፖራ ብቻም ሳይሆን በእውነት ኢትዮጵያን ወዳሉ በሰው ክቡርነት አምናለሁ። ሰው ክቡር ነው። አበበ ከበደ ጎይቶም ቶልቻ ጠንክር ኡጁሉም ሁሉም ኢትዮጵያዊ ነው። ሰው መከበር አለበት። በአገዛዝ እንዲህ አይነት የግፍ ተግባር በህዝብ ላይ መፈጸም የለበትም። ህዝብ እንዴት የመኖሪያ መንደሩ በሳት በመድፍ እንዴት ይደበደባል? እንዴት የአማራ ገበሬ የእህል ክምር በሳት ይቃጠላል? እንዴት የአማራ ገበሬ የእህል ጎተራ እንዴት በሳት ዩኒፎርም በለበስ በአብይ አህመድ ዩኒፎርም ለባሽ መሳሪያ አንጋጫይ እንዴት በሳት ይለኮሳል? እንዴት የእምነት ተቋማት በዚህ ደረጃ ዩኒፎርም በለበሰ ወራሪ ኃይል በግፍ እንዴት የእምነት ተቋም የራሱ የሆነ ክብር አለው እንዴት ይደፈራል? ይሄ ነው። ይህንን ኖር ማጋለጥ መቃወም እና ይሄ ግፍ ለሚፈጸምበት ህዝብ ደግሞ የሚችለው ማድረግ ትልቅ ሞራላዊ የሆነ መልካም ሞራላዊ የሆነ ተግባር ነው ብዬ ነው ማምነው። እኔ እንደዚህ ነው
ነው በዚህ ዙሪያ ማለት እንፈልገውና የበለጠ የአማራ ዲያስፖራ የበለጠ ከምን ጊዜውም በላይ አንድ መሆን የሚችለውን ማድረግ የስርዓቱን ግፍ ማጋለጥ እና ፋኖን መደገፍ በተለይም ደግሞ የጦርነቱ ሰለባ የሆነውን ህዝብ ማገዝ ይጠበቅበታል። ይህንን ቢያደርግ የበለጠ ለትግሉ አስተዋጽኦ እንዳደረገ ይቆጠራል። እዛ ከተዋጋው ስላልተናነሰ አስተዋጽኦ ይኖራል ብሎ ማለት ይቻላል። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጠን ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ። አሜን ሀብቴ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።